بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ ተመልካቾቻችን ሶስት ማዕዘናችን ጀምሯል በሁለተኛ ኤፒሶድ ተመልሰን መተናል ያለ የመጀመሪያውን ኤፒሶድ እንደወደዳችሁት ብዙዎቻችሁ ከነበራችሁ ኢንጌጅመንት ከጠበቅነው በላይ በነበረ ኢንጌጅመንት መረዳት ችለናል ብዙ ሐሳቦች ተሰጥተውናል ፕሮግራሙን የበለጠ ለማሻሻል የጋራ ፕሮግራም የጋራ ቤተሰብ እየገነባን ኢንሻአላህ እንሄዳለን አፕዴቶችን ለማግኘት በተለይ ፋስት አፕዴቶችንም ለማግኘት የተለያዩ ሐሳቦችን ለመለዋወጥ ደግሞ የመሰረተነው ቤተሰብ አለን ቴሌግራም @ሙሰለስ 3 ቁጥር ኢንሻአላህ እንትሮች ወንድሞች ያስቀምጡላችኋል ከስር በዛ ፈልጋችሁን ግቡ እዛ ላይ ዲስከስ እያደረግን ነው ሞቅ ያለ ቤተሰብ መስርተናልና ሳይረፍድ ተቀላቀሉ እንላለን እንኳን ደህና መጣችሁ خير ان شاء الله ዛሬም ከባለፈው ቶፒክ ብዙ ወጣ ሳንል ምክንያቱም ያው ዓለምን አሁንም ድረስ አንድ ትልቅ ቶፒክ ትልቅ አጀንዳ እሱ ይዞት እንገኛለንና እዚህ ላይ ኢንሻአላህ አንድ ተጨማሪ ዊክ እንወስዳለን ዛሬ ግን ትንሽ ስፔሲፊክ ለመሆን ሞክርና ደጋግመን የሰማነው ስም አለ እንደውም ብዙዎች የእስራኤል versus ሐማስ ዋር ያሉ ይጠቅሱታል አሁን currently last 2 years የነበረውን ጦርነት ማለት ነውና ሐማስ ተደጋግሞ በተለያየ የዌስተርን ሚዲያም የኢስተርን ሚዲያውም ሎካል ሚዲያውም ላይ በተደጋጋሚ ምን ሰማው ስም ነው ሐማስ ምንድነው ማን ነው አመሰራረቱ ምን ይመስላል ለና እንዴትስ ወደ ፓለስታይን አሁን currently ባለው የሬዚስታንስ ታሪክ ውስጥ እንዴት ነምበር 1 ተሰላፊ ሆኖ ነምበር 1 ኔም ሆኖ መውጣት ቻለ የሚለው ዛሬ በዋናነት እዛ አካባቢ ዲስከስ እያደረግን እንቆያለን ኢንሻአላህ ዳይሬክትሊ ወደ ትንተናችን ንግባና ፋይናል አይሊ መጨረሻ ላይ ደግሞ አፕዴቶችን ኢንሻአላህ የምንጨምራቸው አፕዴቶችን የምንጨምር ይሆናል ሐማስ ማን ነው ምንድነው ኔሙ ምንድነው ታሪኩ ምን ይመስላል እንዴት ተመሰረተ የሚለው እስኪ ከዛን ጀምር bismillah alhamdulillah salatu wassalamu ala rasulillah sallallahu alaihi wasallam bismillah ያው ከሱ በፊት መጀመሪያ ያው ሐማስ ምንለው አሁን በመናቀው ፎርም በ1987 የመጀመሪያው ኢንቲፋዳ በሚባለው በፍልስጤም ታሪክ የተመሰረተ እንትን ነው ኦርጋናይዜሽን ነው ወይ ደግሞ ተቋም ነውና ከዛ በፊት ግን ሐማስ ብዙ እንትኖች አሉት ያ ማለት 1987 ላይ እንደ አዲስ የወጣ አይደለም ብዙ ከጀርባዎቹ ብዙ ነገር ተሰርቶ የመጣ አይነት ተቋም ነው ነገር ግን እሱን ከማየታችን በፊት አንድ ማስቀመጥ ያለብን ነገር አለ አሁን ሐማስ ሁላችንም እንደምናውቀው ኢስላሚክ ኦሪየንትድ የሆነ ወይ ደግሞ እስላማዊ መልክ ያለው ንቅናቄ ስለሆነ ማለት ነው ከዛ በፊት ግን በፍልስጤም ታሪክ ምን አይነት እንትኖች ነበሩ ማለት ትንሽዬ እንትን ባክግራውንድ በሰጥ ደስ ይለኛል የእስራኤል የሬዚስታንስ ወይ ደግሞ የምንድነው ይሄ የትግል ታሪክ ላይ በጣም ብዙ እንትኖች ነበሩ ከሐማስን በፊትም ብዙ ነፈታህ ምንላቸው PFLP ምንላቸው ብዙ አይነት ኦርጋናይዜሽኖች ደግሞ ተቋሞች ነበሩ እነሱ ከሐማስ እንዴት እንትን ይላሉ የሚለው ትንሽ እንትን ብቻ ሰጥቼ ኢቮሉሽኑ እንዴት ነው ኢቮልቭ አድርጎ የመጣበት ወይ ደግሞ እንዴት ነው እየተቀየረ የመጣበት እንዴት እዚህ ጋር ደረሰ የሚለው ትንሽ ለማስቀመጥ ነው መጀመሪያ ይሄ ሲነሳ ወይ ደግሞ የመጀመሪያው የፍልስጤሞች የመጀመሪያው የትግል ታሪክ 1936 ነው የመጀመሪያው የሚነሳው ከዛ በፊትም 1935 ምናምን ላይ ተነሱ እንትኖች አሉ በነ የእስራኤል ሰዎች በጣም እንትን እየነጎዱ ወደ ፍልስጤም በገቡ ሰዓት የተነሳ እንትኖች ነበሩ አይደለ የተቃውሞዎች ነበሩ በዛ ምክንያት በነ ሼክ አዚዳር አልቀሳም ምናምን የተነሱ ነበሩ እሳቸው ከሞቱ በኋላ የተነሳ በ1936 የሚባለው በጣም ትልቁ በትልቅ ደረጃ የሚነሳው እሱ ነው ከዛ ግን የፍልስጤም እንትን በምን ወይ ነው የፍልስጤም ታሪክን እንደ የፍልስጤምን የትጥቅ ትግል or ደግሞ የፍትህ ትግል በምን ወይ ነው የሚለው በጣም ትልቅ እንትን ነበር ምን አይነት መልክ ይኖረው እንዴትስ እንታገል የሚሉ በጣም ብዙ አይነት ተሳሰቦች ነበሩ ከዛ በፊት ነገሳን ከነፋኒ እነሱ ብዙ ኢንተሌክቹዋልስ ነበሩ ምን ብሎ ያምኑ ነበር ፍልስጤም እንደሌሎቹ ሀገሮች ትግል አይደለም ምክንያቱም ዓለም ላይ ብዙ አይነት የነጻነት ትግል አለ ነገር ግን ሌሎች ነጻነት ትግሎች እንደ ፍልስጤም አይነት አይደለም ለምሳሌ አልጄሪያ መውሰድ እንችላለን ቻይና ላይ መውሰድ እንችላለን ብዙ ነጻነት ትግሎች አሉ አልጄሪያ ቻይና ምናም ፍልስጤም የሚለየው አንደኛ ጂኦግራፊካሊ በጣም ጠባብ ነው ትንሽ ነው ለምሳሌ አሁን የአልጄሪያን ከወሰዳችሁ እንትን ብለህ ተራራ ምናም ተገባለ ቆዳ ስፋት አለ ተራራ ውስጥ ገብተህ መታገል ትችላለህ ቻይናም ከወሰድከው እንደዛ አለ ሌላው ደግሞ ሁሌም ቢሆን እነዚህ ትግሎች ላይ ለምሳሌ የነ አልጄሪያ የነ ቻይና ላይ ኦኩፓይ ከሚያደርገው ወይ ደግሞ ቀኝ ግዛቱን ከያዘው በላይ እንትኑ ፖፑሌሽኑ በጣም ትልቅ ነው የፍልስጤም ኬዝ ግን በጣም ለየት ያለ ተቀራራቢ የሚባል ቁጥር ያለው ምክንያቱም ብዙ ፍልሰቶች የተካሄዱ ስለነበሩ ፍልስጤም በእንግሊዝ ስር በነበረችበት ጊዜ ማለት ነው ተቀራራቢ የሆነ የፖፑሌሽን እንትን ነበር ስለዚህ ምን አይነት አስተሳሰብ መጣ ይሄንን የምናደርገው የፍልስጤሞች ብቻ ኬዝ አይደለም
ሙሉ አረቦች መዋጋት አለባቸው ፍልስጤም ምክንያቱም ያን አድቫንቴጅ መውሰድ አለባቸው የቆዳ ስፋቱን አድቫንቴጅ ለመጠቀም የሰው ብዛቱን አድቫንቴጅ ለመጠቀም ያ ምንድነው ይሄ የፍልስጤም ሰዎች ብቻ ሳይሆን የሙሉ የአረቦች ጉዳይ የሚል አንደርስታንዲንግ መጣ ከዛ ተነስቶ ነው ይሄ የፓን አረቢዝም ጊዜ እንትን የነበሩበት ጊዜ ማለት በእነ ጀማል አብድ ናስር ምናምን የተነሳው ፓን አረቢዝም ወይ ደግሞ የአረቦችን አንድ የማድረግ ንቅናቄ እሱ ላይ ኢንቲማ አድርገው ወይ ደግሞ እሱ ላይ እንትን አድርገው ራሱን ቢሎንግ አድርገው ከዛ እንትን ያደርግ ነበር ምንድነው ከዛ ነበር የሚሰራው እንትኑ የሚያደርገው ማለት ነው ያ የመጀመሪያው እንትን ነበር ፍልስጤሞች ሲነሱበት ማለት ነው ያን የ1936 ሳናነሳ ማለት ነው ከዛ በኋላ ልክ እንመጣና ነክሳ ምንለው የ1967 የአረቦችና የእስራኤል አረቦች በዛ ብለው የ6 ቀን ጦርነት ምንለው ማለት ነው በ6 ቀን ውስጥ በጣም በሚያሳፍር ሁኔታ የተሸነፉበት ጦርነት ምን አደረገ ካሁን በኋላ ይሄም ፓን አረቢዝም ነው አረቦች መተው እንትን ይሉናል ምንድነው አረቦች መተው እኛን ይታገሉናል ሚለው እንትን ኮንሰፕት ወይ ደግሞ አስተሳሰብ ወደቀ ማለት አልቻሉም አረቦችም ስለዚህ ከዛ በኋላ ፍልስጤም የራሷን ችግር ራሷ በራሷ መሸከም አለባት የሚለው ይሄ ደግሞ ይሄ ናሽናሊዝም የሚባለው ማለት ነው እነፈታህ ያሉበት ማለት ነው እነፈታህ ከዛ በፊት ይሄ በፓን አረቢዝም ወይ ደግሞ አረቦች ባሉበት ጊዜ የተፈጠረ ቢሆንም ከዛ በኋላ ከ1967 በኋላ የራሱን አስተሳሰብ ቀየረ በዛ ወይ ማለት ነው ከዛ ግን ያው እንትሉ ልስጠኝ ነው ያንን እንትን ከሰጠን በኋላ ስለምን ከዛ ግን ያ አስተሳሰብ እንትን ካለ በኋላ የ1967 ያን አስተሳሰብ ካመጣ በኋላ ፈታህ መንቀሳቀስ ከጀመረ በኋላ እስከ ካምፕ ዴቪድ ድረስ እንደርሳለን ካምፕ ዴቪድ ማለት እንትና ጀማል አብድ ናስር ከሞተ በኋላ ከዛ በኋላ የእንትና የማን ነው የአንዋር ሳዳት መንግስት ከመጣ በኋላ ምክንያቱም እንትን ግብጽ ማለት የአረቦችን እንትን የምትመራው እሷ ናት የአረቦችን ንቅናቄ የአረቦችን እንትን የምትመራው ግብጽ ናት ከእስራኤል ጋር ካምፕ ዴቪድ ላይ ስምምነት ፈጠሩ ግብጽ እስራኤልን ሪኮግናይዝ እንደምታደርግ ማለት ነው ያ ማለት ለነፈታህ ለነዚህ ግሩፖች ድጋፍ ቀነሰ ማለት ነው ስለዚህ ናሽናሊዝምም ከዛ በኋላ ባለው አቅሙ ዲክላይን አደረገ ወረደ ማለት ነው አረብ ናሽናሊዝም የሚባለው ስፔሲፊካሊ ማለት ነው ከዛ በኋላ የነፈታህም ራሳችን እንችላለን ቢሉም ድጋፍ የሚገኘው ከግብጽ ከጆርዳን ምናምን ከዛ የሚመጡ ሀገሮች ነበር ያ ሲወድቅ የፍልስጤም ኬዝ ወይ ደግሞ ፈታህ የግድ እንትን ማለት ነበረበት ማለት ሰርቫይቭ ማድረግ ስላልቻለ ወደ ኦስሎ ይወስደናል እሱ ደግሞ ማለት ነው ማለት ራሱ ፈታህ የሚባለው ካሁን በኋላ ፍልስጤምን ለማንም አልሰጥም ያለው ድርጅት ኮምፕሮማይዝ ማድረግ ነበር ወይ ደግሞ መጀመሪያ ያዛቸውን አቋሞች መተው ነበረበት የመጀመሪያው አቋም ምንድነው ፍልስጤም አንዲትም ኢንች ብትሆን መሬት ለእስራኤል አንሰጥም ነገር ግን ኮምፕሮማይዝ አደረገና ኦስሎ ተፈረመ ኦስሎ ምንድነው ያው በኋላ ምን እንትንልበታለን ኦስሎ ምንድነው በእስራኤልና በፈታህ ወይ ደግሞ በፒኤልኦ መካከል የተደረገ እስራኤልን ሪኮግናይዝ የሚያደርጉበት ሀገር ነች ብሎ ሪኮግናይዝ የሚያደርግበት 48% ያ እንትን የፍልስጤም ምድር ደግሞ የሰጠበት ማለት ነው ከዛ በፍልስጤም ህዝብ መሃል ይሄ ትልቅ ውርደት ነበር ትንሽ ሽንፈት ነበር አዲስ አስተሳሰብ ይፈልጋል አዲስ የፍልስጤምን ጉዳይ የሚሸከም አዲስ አስተሳሰብ ይመጣል ከዛ በኋላ ነው የሐማስ እንትን ምንድነው ፖፑላር ሆኖ ከዛ በኋላ 1987 ላይ የፈለስጢን ኢንቲፋዳ እስኪፈጠር ድረስ ያለው ሲቹዌሽን ማለት ነው ፐርፌክት ከሌላ ፐርስፔክቲቭ ደግሞ ኦኬ ሐማስስ ኤርሊ ዴቨሎፕመንት ሆነ ይመስላልና ታሪክ ከማውራት በፊት ማለት ነው አይ ይሄ ኤክስተርናል እንትን ፋክተሮች ነው የሚል ያወራውና የሐማስ ፖለቲካል ቢሮ ሄድ ለረጅም ዓመት የሰራው ኻሊድ ሚሻል ታሪኩን ናሬት ሲያደርግ ለምንድነው ሐማስ የተነሳው ለምንድነው ሪቮሉሽነሪ ሰው ይሄን ምንድነው እንትን ምናምን ተብሎ ሲጠይቅ he mentioned 1967 ላይ የነበረውን ኢንሲደንት ይሄ እንትናና ነክሳን ያወራው ነክሳን ሲያወራ ግን ገርሞኛል ያየበት መንظር I was የ7 ዓመት ምናምን ልጅ ከዛ 1967 ገና ይሄ ሙቭመንቱ ሲጀምር ጦርነቱ ሲጀምርና ያን እንትን ስደት ሲጀምሩ ፋሚሊዎች አስተማሪው ክላስ ውስጥ ሰበሰበንና ክላስ አልቆመ ነበር አለ ግን ክላስ ምንማረው ሌክቸር ተቀይሮ ነበር ሌክቸሩ ምንድነው እንዴት ነው አለመሞት የሚቻለው ነበር ሌክቸሩ ክላስ ውስጥ የሚማሩት ማለት የእስራኤል ቦምብ ስታደርግ ስኩሎች ሲፈነዱ እንዴት ነው ሰርቫይቭ ምናደርግ ዴክስተር ግቡ በር እንትን ተሸሸጉ ምናምን አለ ሀገር የሚወሰድበት ሰው ዲፌንስ ነው ወይ የሚማረው አለ ሀገር የሚወሰድበት ሰው እኮ እንዴት ነው ሀገር የማስመልሰው እንጂ እንዴት አትሙት እንዴት ነው የሚያስተምሩ ያ አቅልያ ነው ከዛ በኋላ ተሰደደ ወርዶን ገባ ያው ሐማስ ሲሰራ ሜን እንትን ካቋቋሙት ሰዎች ውስጥ ነውና ሪቮሉሽነሪ ማይንድ ሴት እንዴት እንደሚሰራ ነው ያወራው ጀነራሊ በቃ በደል ኮንቲኒየስ በደል ከዛ ግን እንዲህ አይነት ግለሰቦች ኻሊድ ሚሻል አንድ ነው ከሀገር ውስጥ ከነበሩ ግለሰቦች ነው ሐማስን ስናወራ ስለከዛ ነው የምናወራው ከዛ ዌስት ባንክ ላይ ከዛ አውትሳይድ ፍልስጤን ስላሉ እንትኖች ነው የምናወራውና ኢኒሺዬቲቭ ያ ነበር አለ እኔ ጋር የነበረው ኢኒሺዬቲቭ ሌሎች ሰዎች ጋር የነበረው ኢኒሺዬቲቭም ደሴም የሆነ እንትን አህመድ ያሲንን ስናወራ ፋሚሊዎቹ ያስቀላን ሰዎች ናቸው በዛ እንትን ነው ከዛ የገባው ማለት ያን እንትን አሳልፈው እነዚህ ኑዋር ምናምን ሁሉም ፋሚሊዎቻቸው ሜንሽን ሲደረግ
ላይ ነበሩ አይደለ ከዛ በእንትን የገቡ ተሰደው የገቡ ሰዎች ናቸውና መጀመሪያ ይሄን ነው ማውራት ያለብን ይመስለኛል at the same time እንትን አሰ ሊበራል የዌስት ሚዲያ ጭንቅላቱን እንዳጠበው ሰርድ ወርልድ ካንትሪ ደግሞ ስፔሲፊካሊ ስናወራ ስለታጠብን ሜሊ ይሄ በአረብኛ ስሞች ሲጠሩ ማለት ነው የአረብ ስሞች ምናምን ሲጠሩ አንደኛ ፖለቲሻን አይመስሉንም አሁን ዛሬ ኮንቲኒስ የምንወራው አብደላህ መሐመድ ምናምን ስሞች ነውና ይሄንን አስተካክለውና እንጀምር ከዛ ደግሞ ዌስት እንትን ስላለን ዌስት ላይ አድሜር የሚደረጉ ፐርሰናሊቲስ የሪቮሉሽን ፐርሰናሊቲስ እንዲህ አይነት ምንድነው የሀገር ነፃ አውጪ እንትኖች እንቅስቃሴ የጀመሩ ሰዎች ሁሌ አድሜር ይደረጋሉ ብሪቴን ውስጥ ኢማጂን ብሪቴን ነበረች ሳውዝ አፍሪካን እንትን ብላይ ነበረች ብሪቴን ውስጥ በአመት ውስጥ ከ1000 ፕላስ ሪሰርች ፔፐሮች ስለ ኔልሰን ማንዴላ ነው የሚጻፉት they were እኮ ገብተው የገዙ ሰዎች ምናምን ግን ቴሪስት ኦርጋናይዜሽን ተብሎ ቴሪስት ተፈርጆ ነበር ቴንክ ዩ ከዛ በኋላ ግን ሂ ቢካም የሆነ ፊገር እና አሁን ዓለም ያሽቃብጥለትና የሚያጨበጭብለት ሰው ነው which he deserves ደግሞ በደንብ at the same time ይሄ ቪየትናም ዋር እኛ ራስ 9ኛ ክፍል ወር 10ኛ ክፍል የተማረው ኦቺሚን ያጨበጨብን እኮ ነው የተማርነው ስንማረው ማለት ነው ግን የቪየትናም ዋር ጦርነት ላይ ኢን ሚሊየንስ ነው ሰው ያለቀበት ኦቺሚን ግን ይሄ የሆነ ግሬት ፊገር ሆኖ አሜሪካን እንትን ላይ ፔፐር ተጽፎለት በየአመቱ እየተጨበጨበለት በሰዓቱ ቢኖር ኖቤል ፕራይስ የሚሸለም ሰው ነው ተብሎ የሚካበድለት ሰው ነው so when the names become Arabic ለምንድነው ባያስድ ምን ነው ማለት ነው በዛ ሴንስ ብንረዳው ደስ ይለኛል ሂስትሪውን አንደርስታንድ ስናደርግ ኦኬ ኔምስ ከዛ የሬዚስታንስ ሙቭመንት ነው ሐማስ ብለን አንደርስታንድ አድርገን ነው ስለነሻው ቀስ ብለን ብንወራ ደስ ይለኛል ባይሆን እሱ እንትን ያለው ላይ አላቅም ሜቢ ሰፊ ርዕስ ይሆንብናል ግን በተለይ እንደዚህ የአረብ ስሞችን እንትን ማድረግ ያ መፍጠር የፕሪ ኮሎናይዜሽን ወይ ደግሞ ኢቭን ከኮሎናይዜሽን በኋላ የመጡት የኦሪየንታሊዝም እንትን ነው ኮንሰፕቶች ናቸው ኦሪየንታሊዝም ማለት አረቡን ፈረንጆች መጥተው አረቡን እንዴት እንረዳው የአረቡን እንትን ምንድነው ለኮሎናይዜሽን ያመቻቹበት ስርዓት ማለት ነው ጥናት ማለት ነውና በሚያጠኑበት ጊዜ እነዚህ እንትኖች አረብን በጣም ሲቪላይዝድ የሆነ ዲዩናይዝ የሆነ የመመሰል እንትን ነውና ከእንትና በኋላ ከስሙ ጠፋኝ ወሬ ብቻ ከሆነ እንትን በኋላ ይሄ ኦሪየንታሊዝም የሚለው ራሱ ሬሲስት የሆነ አስተሳሰብ እንደሆነ ታውቆ እዛ በኋላ ይሄ ምንድነው የኢስላሚክ ስተዲ ነው የሚባለው አሁን ስሙን ራሱ ቀይሯል ኦሪየንታሊስት ስተዲ ነበር ኢስላሚክ ስተዲ ነው የሚባለው ምክንያቱም ያ ኮንሰፕት ነው ይሄን የሚያመጣው ለምሳሌ የአረብ ስሞችን እንደዚህ እንደ አሸባሪ አድርጎ ማየት በጣም የወረዱ ዲሁማናይዝ አድርጎ ማየት ከዛ የመጣ ነውና ከረሳችን ባንዱ ከይረ ሶ ቤዚካሊ ዛሬ የምናወራው ስለ አንድ የሬዚስታንስ ሙቭመንት ነው ማለት ነው ወይም ደግሞ ሀገርን እምቢ ማለት ለምሳሌ ማለት በተለይኛ ያው አድዋ አለን ብለን አንኮሎናይዝድ የሆነን ጥቁር ህዝቦች ለጥቁር ህዝቦች ኩራት ብለን ነው የምናወራውና ሶ ለአጠቃላይ ለተገዙ በቀኝ ግዛት ለተገዙ ህዝቦች በሙሉ ደግሞ ኩራት ሊሆን ስለሚችል ስለ አንድ ሙቭመንት ነው የምናወራው ቤዚካሊ እሱ ላይ ስናወራ ስለዚህ እንትን ፈትህ ተነስቷል ሐማስ ተነስቷል ወይም ደግሞ ከሐማስ ጋር አብሮ ምንድነው ጂሃድ አልኢስላሚ ምናምን ሌሎችም የሚነሱ አሉ አንድ ካቴጎሪ ላይ እነ ፈትህ ደግሞ የሚነሱ አሉ ስለዚህ የመጀመሪያው አይዲዮሎጂካል ሩታቸውን ማውራት እንችላለን ማለት ነው አይዲዮሎጂካል ሩታቸው ኦኬ አንድ ፍልስጤማዊ ሲነሳ ኦኬ ሀገሬ ተወራለች አንድ የውጪ ኃይል ሀገሬ ተወራለች ብሎ ባንዲራ ይዞ ሀገር ነፃነት ለማውጣት ነው የሚንቀሳቀሰው አንድ ሁለተኛ ደግሞ ኦኬ ፍልስጤን ስንመለከተው ወይም የፍልስጤምን ምድር ስንመለከተው ምንድነው የመስረር ረሱል አለይሂ ሰላቱ ወሰላም ነው ከዛ ደግሞ የእንትን ምንድነው አላሁ መሐመድ መስረር ረሱል ነው የአንቢያዎች መላኪያ ቦታ ነው የሂስትሪ ቦታ ነው ሻም አጠቃላይ የሲቪላይዜሽን ማዕቀል ነው የሚሏት አይደል ሁሉም ስልጣኔዎች ከሻም ጋር የሆነ ሪሌሽንሺፕ አላቸው ሻምን በተቆጣጠሩ ቁጥር ዓለም ላይ ያላቸው ኢንፍሉዌንስ ሲጨምር እንመለከታለን ሻም የምንለው ያው ፍልስጤም ብቻ አይደለም ፎርታት ማተር እና ሶሪያንም ይጨምራልና ይሄ ኤሪያ በጣም ጂኦፖለቲካል ኢምፖርታንስ ፕላስ ሂስቶሪካል ኢምፖርታንስ ያለው ቦታ ነው ለዚህ እና ሐማስ ኢዲዮሎጂካል ሩታቸው ሲነሳ ወደ 1935 ይመለሳል ኦኬ ሐማስ ኦፊሻል መስራታው 1987 ቢሆንም የእንትን ኢዲዮሎጂካል ሩቱን ግን የሚወስደው 1935 ነው which is ያኔ ሐረካት አልኢስላሚያ የመጀመሪያ እንቅስቃሴያቸውን የሚያደርጉበት ነው አጌንስት ኮሎናይዘርስ አጌንስት ነጭ ምንድነው የነጮች ግዛት ማስፋፋት ወይም ደግሞ ቀኝ ግዛት እንቅስቃሴዎች ጀብሮባቸው ነው ወአላ ራሲ ሙስሊም ብራዘርሁድ ከኡመል ሐረካ እንቅስቃሴዎች የሚያደርጉበት ነውና ጂኦግራፊካሊም ካላቸው ከግብጽ ቅርበት በመነሳት 1935 ኢቭን አሚን አልሁሰይኒ የሳቸው ሙቭመንት ራሱ ከዚህ ኮንሲደር ይደረግ ነበር ፎር ዛት ማተር በሚያስገርም ሁኔታ ሰሞኑን ሪሰርች ሳደርግ ያገኘሁት እንትን ነው ሶስቱም ሜጀር የሚባሉ አሁን ከረንትሊ የምንሰማቸው ሶስት እንቅስቃሴዎች የዚህ ሙስሊም ብራዘርሁድ
አይዲዮሎጂካል እንትን ሩት ውጤቶች ናቸው። ፈትህ ኮንሲደር የሚደረገው እንደ የፓለስታይን ዊንግ ተደርጎ ነበር። ከዛ በኋላ ግን ሞር ኦፍ ሊበራል ኤንድ ምንድነው ሴኩላር የሆነ ኢሜጅ ነው ወይም ደግሞ ሃይማኖታዊ ኢሜጁን እንትን አድርጎ ፒውርሊ እንትን የምንድነው ሀገርን ነፃ የማውጣት እንቅስቃሴ ሆኖ ሲመጣ እንመልከተዋለን። ጂሃድ አልኢስላሚ እንትን መስራቹ ፈትህ ሺቃቂን ይዘን መመልከት የምንችለው ሌትሊ ደግሞ በጣም ሰውሪ በሆነ መልኩ እንትን ብሎ ነበር። የሐማስ ግን እንቅስቃሴ ወርልድ ዋይድ ደግሞ የሚታወቅበት የሙስሊም ብራዘርሁድ እንቅስቃሴ አላማ ራሂል ወይም ደግሞ ምንድነው በሌቭል ባይ ሌቭል ወደ የሚፈለጉ ቦታ የመድረስ የሚል ግራጁዋል ፕሮሰስን በጣም ስለሚያደርግ ስለነበረ ያኔ የሚመሰረቱ የነበሩ መሳጅዶች ነበሩ። ሜንሊ ፎከሶቻቸው የመስጂዶች ኢጋታ ኤንጂኦዎች ላይ በጣም ፎከስ ተደርጎ ይሰሩ ነበረ። ካልቸራሊ ማህበረሰቡን አስለማ ወይም ደግሞ ሞር ኦፍ ኢስላሚክ አይደንቲቲው ጋር በጣም ጠንካራ ሆኖ እንዲቆይ የማድረግ እንትን ነበር። ያው ምክንያት ይሄን የምናነሳበት ትልቁ ምክንያት ደግሞ ክሪቲሳይዝ ስለሚደረጉ ነው። ሐማሶች ሌትሊ ነው የመጡት ወይም ደግሞ በኦፊሻል ኔማቸው ወደዚህ እንቅስቃሴ ወደዚህ ትግል የገቡት 1987 ማለት ደግሞ በጣም ብዙ ነገሮች ካለፉ በኋላ ነው። ኦፊሻሊ 1948 የእስራኤል ስቴት የተመሰረተበት ነውና ከዚህ አንፃር በጣም ብዙ እንትሮች ስለሚነሳ ሰው አይዲዮሎጂካል ሩታቸው ይሄን ይመስላል። እንቅስቃሴዎቻቸው ከእንትን ከመሳጅዶች ከዱሮች ከዑሉሞች ከተቃፋ ከምናምን ከእንዲህ አይነት ፎከሶች ኢቭን በጣም ብዙ ትልቅ ክሪቲክስ የሚደርስባቸው የነበረው ኦኬ እናንተ እንትን ነው ተርፊሂ ነው የያዛችሁት እንዴ ልጆች እየሰበሰባችሁ እንትን ምንድነው የትምህርታዊ ጉዞ እየተባለ አዝናኝ ጉዞ እየተባለ ምናምን እንዴ እኛ እኮ አንደር ኮሎናይዜሽን ያለን ህዝቦች ነን የሚል ክሪቲክስ ስለሚቀርብ ስለነበር ማለት ነው። ቢስሚላህ እዚህ ላይ ኮሜንት ለማድረግ ያክል በተለይ ይሄ የገለጽኩ አይነት ነው ከ1987 በፊት ነው የተጀመረው። ይሄ ሐማስ ተብሎ ራሱን ወስዶ የራሱ ማኒፌስቶ ኖሮት የራሱ አስተሳሰብ ኖሮት እስኪመጣ ድረስ ከዛ በፊት ብዙ የተሰሩ ስራዎች ነበሩ። መጀመሪያ ላይ በተለይ ሼክ አህመድ ያሲን ከንትኖቹ ከጠንሳሾቹ ማለት ሐማስ ሲጠነሰስ 7 ሰዎች ነበሩ ያንን እንትን ሲያወጡ ማለት ነው። 1987 የመጀመሪያው ኢንቲፋዳ ሲነሳ ወይ ደግሞ የመጀመሪያው የፍልስጤም ኢንቲፋዳ ተብሎ የሚጠቀሰው ሲነሳ 7 ሰዎች ነበሩ። ከነሱ ውስጥ እነ አህመድ ያሲን ዶክተር አብዱልአዚዝ ሪንቲሲ እነዚህ ሰዎች ነበሩ። ከዛ በፊት ግን ብዙ ስራዎችን ሰርቶ ነበር። ብዙ አሁን የምንላቸው የዳዕዋ ስራዎች ብቻ ማለት የአርምድ ሬዚስተንስ የሌለው ምንድነው ይሄ በመሳሪያ የመታገል ሳይሆን ሰዎችን የመስራት ማለት ነው። ከምን ሐሳቤ ነው የተነሳው? ይሄ ሐሳቤ ፍልስጤም የሚያስፈልጋት አቅም የላትም። አሁን ይሄንን የመታገል ይሄን አቅም እንትን የማግኘት ፐርሰናሊቲ ቢልድ መደረግ አለበት። እነዚህን ስብዕናዎች መስራት አለበት። ለዚህ ኤዱኬሽናል እንትኖችን መድረሳዎችን በዚህ አስተሳሰብ ፍልስጤምን ነፃ በማውጣት አስተሳሰብ ሰዎች መሰራት አለባቸው። በዛ አይነት የተሰሩ ብዙ አይነት የመጀመሪያው ከምንድነው የጃሚዓ እስላሚያ ከዛ በፊት ማለት ነው ከእንትን በፊት ከዛ አሶሲዬሽኖች ማለት ነው እንደዚህ መስጂዶችን ብዙ መስጂዶችን ይይዙ ነበር። እነዛ መስጂዶች በየውስጣቸው የራሳቸው ኪንደርጋርተን ወይ ደግሞ የመዋዕለ ህጻናት ትምህርት ቤቶች ያላቸው ኢቭን ክሊኒኮች ያላቸው ብቻ እንደዛ አይነት ስራዎችን ነበር የሚሰሩት። በአጠቃላይ በተለይ ቁርአን ላይ በጣም ፎከስ ማድረግ የቁርአን ትምህርት እያንዳንዱ ይላሉ ገዛ ውስጥ ከዛም አልፎ ወደ ሌላ ቦታዎችም ሄዷል። ገዛ ውስጥ እያንዳንዱ እንትን ክሊኒክ የራሱ የሆነ ኪንደርጋርተን አለው። ያ ማለት የራሱ የሆነ መዋዕለ ህጻናት አለው። የራሱ የሆነ አንዳንዶቹ ክሊኒክ አለው። አንዳንዶቹ ትላልቅ ራሱ በደንብ ከክሊኒክም ያለፉ እንትሮች ያለበት፣ አንዳንዶቹ ደግሞ የቁርአን ስኩል ደግሞ ሁሉም ላይ ያለበት ማለት ነው። በዚህ አይነት ቅርጽ ነው መሰራት ያለበት። አሁን እንዳልከው ክሪቲሲዝሞች ይቀርቡባቸው ነበር። እናንተ ስራችሁ እኛ ስንዋጋ በተለይ ወደ ሐማስ ወደ ሚሊተሪ ሊገባ አካባቢ ማለት አርምድ ሬዚስተንስ ወይ ደግሞ የመሳሪያ ትግል ውስጥ ትጥቅ ትግል ውስጥ ሳይገባ በፊት እዛ አካባቢ መጨረሻ አካባቢ እየተባሉ የነበሩት እናንተ በቃ ምንም እንትናችሁ ያለባችሁ ኃላፊነት እየተወጣችሁ አይደል? እዚህ እንትን ትላላችሁ፣ ትምህርት ትላላችሁ፣ ሰው ማስተማር ትላላችሁ። ከዚህ ፍርስትሬሽን ነው አይደል የኢስላሚክ ጂሃድ ራሱ የወጣው PIJ የሚለው ኢስላሚክ ጂሃድ እና ፋቲህ አልሸቃቂ እነሱ የወጡት ማለት እንትኑን የጂሃዱን ኃላፊነት አለብንና ሁሌም ትምህርት እያለን ሁሌም ዳዕዋ እያለን መቀጠል ነው የተያዘው። ከዛ ነው የወጣው ይሄኛው ራሱ ብቻውን እንትን ብሎ ማለት በአስተሳሰብ ልዩነት የላቸው ነገር ግን ብቻውን የወጣበት ማለት ነው። ያ ነው የፍልስጤም የመጀመሪያው ስቴት አይደል? የኢራን እንትን ደግሞ የኢራን ሪቮሉሽን እንትን ያለው በደንብ የምናውቀው የኢራን ሪቮሉሽን እና እንዲሁም ደግሞ የእስራኤል ሬቤሎንን እንትን ስታደርግ ማለት ነው ኢንቬድ ስታደርግ ወይ ደግሞ ኢንቬድ ስታደርግ ያኔ ነው በደንብ እንትኑ የመጣው ስሜቱ የመጣው። እንዲሁም ከዛ በኋላ ቀጥሎ ሐማስ የሚያስገባበት ምክንያት ከዛ ቀጣይ ይሄ ምንድነው የሺላ እና የእንትን ማሰከር ማለት ነው የሱ ብዙ ነገሮችን አምጥተው ወደ ሚሊተሪ ያስገባው። ከዛ በፊት ግን አሁን እያወራን ያለው ከዛ በፊት ያለውን ስለሆነ ከሚሊተሪ የመጀመሪያው ስቴጅ ወይ ደግሞ የመጀመሪያው ደረጃ እያወራን ስለሆነ የመጀመሪያው ደረጃ ላይ ይሄ ብቻ ነው። የሚሊተሪ እንትን የላቸው የሚሊተሪ
የመቃወም እንትን የላቸው። ነገር ግን ይላሉ ከዛ በፊት 1987 ላይ ከዛ በኋላ ወደ ሚሊተሪ ሳይገቡ በፊት ሴክሬትሊ እንትን ይሉ ነበር ከሆነ መጨረሻ አካባቢ ላይ ማለት ነው። ሼህ አህመድ ያሲን ሴክሬት እንትን በድብቅ መሳሪያዎችን ይገዙ ነበር። በዛ ምክንያት ነው ሼህ አህመድ ያሲን ታውቆባቸው እስር ቤት ገብተው 13 ዓመት እንትን የሆኑት እስኪፈቱ ድረስ ማለት ነው። የ1985 ላይ እስኪፈቱ ድረስ ማለት ነው ሴክሬትሊ። ምክንያቱም የፍልስጤም ጉዳይ በሰውን በመስራት ሰው መስራት የመጀመሪያው ስቴጅ ብቻ ነበር። ሰውን ያንን አቅም ያንን መሳሪያ ይዞ የሚሄድ ሰው ያው ፊዚካሊ ብቻ ሳይሆን በሜንታሊ። ምክንያቱም አሁን ገዛ ላይ እናያቸው ያያናቸው ያላቸው ሰዎች መሰራት ነበረባቸው። ይሄ ሁሉ ትዕግስት ይሄ ሁሉ ሰብር ከየት ይመጣል? ያልተሰሩ ማለት ነው። ከዛ አንደርስታንዲንግ የመጀመሪያው ስቴጅ ያኛው የእንትን ስቴጅ ነበር። በትክክል ያው ማንኛውም አይነት ሙቭመንቶች ረጅም ርቀትን ሲያስቡ ረጅም መታጠቅ መቻል አለባቸው። ከትጥቅ ሁሉ ደግሞ ትልቁ ትጥቅ ደግሞ አንድ ሰው በማንነቱ ስፒሪቹዋሊ ምናምን ይሄ እንትን የምንላቸው አይደል ረጅም እንትን መጓዝ የሚችልበትን ማንነት ዴቨሎፕ ማድረግ አለበት። ውድና የተከበራችሁ ተመልካቾቻችን እንግዲህ ገና እያሟሟቅን ነው። ሀሳባችንን እንቀጥላለን። ሳትርቁ ጠብቁን። ውድና የተከበራችሁ ተመልካቾቻችን ተመልሰን መተናል። ወጋችንን እንቀጥላለን ኢንሻአላህ። መርሐባ። አይ ቲንክ አብዛኞቹ ፖይንቶች በደንብ ተነስተዋል። ቢፎር ሐማስ ማለት ነው እስኪነሳ ድረስ ምን ነበር ምናምን የሚለው ግን ቤዚክሊ ሁሌ የሚጠይቅ ጥያቄ በተወሰነ መልኩ ነካክተዋል። ፈትህ የሚባል ሙቭመንት እያለ ራሱን የቻለ እንቅስቃሴ እያለ ምን እያደረጉ ነበር ሐማሶች? ለምንድነው ከዛ ሰርክል ወጥተው ብቻቸው የሚንቀሳቀሱት የሚባል እንትን ነበርና አይ ቲንክ አብዱልዋሃብ አልመሲሪ ይመስለኛል 14 ሙጀልድ አካባቢ እዛው አካባቢ ፍልስጤን እስራኤል ምናምን አካባቢ ቡክስ ይጽፋል። ኢቭን ስለዚህ ሙቭመንት ቡክ የሚፈልግ ሰው ዳይሬክትሊ ሪፈር የሚያደርገው እሱ ነው አይደለ? ይሄ በጣም ስፔሻላይዝ ያደረገበት ቶፒክ ነውና በተለይ ስለ ዛዮኒዝም ስለ እስራኤል በጣም በዲፕ ስለ ዛዮኒዝም ስፔሲፊካሊ ሁሉ ይጽፋል። እንደውም እንትን ነበር ድሮ ሴኩላር ሰው ነበር፣ በኋላ ነው ተመልሶ ወደ እነዚህ እንትኖች የገባውና ሂዝ ቡክ ምን ይላል? ስለ ሁለቱ ዲፈረንስ ነው ያወራው፣ ግን ኔም ሳይጠራ እያወራ ምንድነው ያለው? ኔቸር ኦፍ ዘ ኢነሚን መለየት ላይ ነው የሁለቱ አይደንቲፊኬሽን፣ የኢነሚን አይደንቲፊኬሽን ላይ ነው የተለያዩት። ፈትህ በኔጎሽዬሽን ምክንያቱም የመጣው አካል ትሩ ኔጎሽዬሽን ወደኛ ተርም ልቀይረው መሰለኝ እኔ እንደሚገባኝ የተሳስቼ ሊሆን ይችላል። የኢትዮጵያ ፖለቲክስ ላይ ዳትማች አይደለሁም። መኢሶንና ኢሃፓን ኦን ዘ ቴብል ብናመጣቸውና ከደርግ ጋር ዊ ካን አግሪ ነው መኢሶን። ከዛ ኢንሳይድ ፖለቲክሱን አስተካክለን ቀይረን ከዛ የምንፈልገው ሪፎርም ይመጣል ነው። ወራስ ኢሃፓ ኖ ዌይ አውትሳይድ ላይ የህዝብ ምንድን ነበር የሚሉት የህዝብ እንቅስቃሴ የተራዘመ የገጠር የትጥቅ ትግል አድርገን ሙሉ ያሁኑ ገቨርን ልክ ስላልሆነ ገልብጠነው እንወጣለን አይነት አይደለ? ቢትዊን ሐማስ እና ፈትህም ያም ይመስል ቀለም ነው ያለው ነው። ፈትህ ከእስራኤል ጋር ኔጎሺዬት እናደርጋለን። ከዛ ምንድነው ላንድ ቱ ፒስ እንትን አግሪ እናደርጋለን። የተወሰነ ላንድ ይዛሉ፣ እኛም የተወሰነ ሶቨሬኒቲ ይኖረናል። ቱ ስቴት ሶሉሽን ሀፋፍ ተካፍለን 45 ዩናይትድ ኔሽን 48 ላይ የፈቀደልን እንደውም ሌተር አፕዴት አድርገውት 67 ላይ ወይም 30% ላንድን ይዘን አግሪ አድርገን እንኖራለን አግሪመንት ነው። ሐማስ ምንድነው የሚለው? እንዴት ነው አገር ከወሰደብህ ቤትህንና ልጆችህን ግማሾቹን ወስዶ እነዚህን አስተዳድራለሁ ደሪስት አንተ ውሰድ ኩሽና ኑር ከሚልህ ግለሰብ ጋር ዲል አድርግ የምትሉኝ ነው። በኋላ ላይ ሐማስ ዲስከስ እናደርጋለን። የተወሰነ ፕራግማቲክ ስለሆኑ የተወሰነ አፕዴት ያደረጓቸው ነገሮች አሉ። መጀመሪያ ላይ ግን ነው ወይ ኢቭን ሪኮግናይዝ እስራኤል ስቴት ብለ ሪኮግናይዝም አናደርግም ነበር እንትኑ እና እስከዛ ድረስም ሲለፉ የነበረ ያን ነው። ሬዚስታንስ ሙቭመንትን ክሬት ስናደርግ ይሄንን ቢሚል አብይ የሆነ ኔቸር ያለው ሶሳይቲ ነው ክሬት የምናደርገው ኖ ቱ ኢስቲዕማር ማለት ነው። አብዱልዋሃብ አልመሲሪን ቅድም ሜንሽን አድርጌ ያለፈው ነበር። ቡኩ ላይ ሌላ ምን ያስቀምጣል? ዓለም ላይ ሙስታዕሚር ምንድነው አማርኛው? ኮሎናይዘር ማለት ነው። ገዢ ኃይል ገዝቶ የሚመጣ ኃይል ሁለት ሳይኮሎጂ ነው ያለው። ላታሊተ ለሁ ማለት ሶስተኛ የሌለው ሁለት ሳይኮሎጂ ነው ያለው። ኢዘር የሁለት እንትኖችን ሜንሽን ያደርጋል። ሳውዝ አፍሪካ እና አልጄሪያ ይገባል፣ ሬዚስተንስ ሙቭመንቶች ያስወጡታል፣ ይወጣል። ኦር ይገባል፣ የአገሩን ህዝብ ጄኖሳይድ ያደርጋል፣ ወይም ማይኖሪቲ 1% ወይ 2% እስኪቆይ ያደርግና ዶሚናንት ፎርሱን ይቆያል። አሜሪካና አውስትራሊያ ማለት ነው። አልጄሪያ ላይ 1 ሚሊዮን እና 2 ሚሊዮን ሰው አለቀ። ሆል እንደውም 8 ሚሊዮን ሰው የሚሉ አሉ። ከዛ በኋላ ግን they survived። አሁን አልጄሪያ የምትባል ስቴት አለ አገር አለች ራሷን የቻለች ማለት ነው። the same to South Africa። አሜሪካ ሬድ ኢንዲያንስ በአመት አንዴ እንትን ያከብሩላቸዋል አይደለ? የተበደሉ ምናምን ተብሎ ወረዱ አይደም የሆነ ነገር ሴም ቱ አውስትራሊያ አይደለ? በቃ ጄኖሳይደር ይገባል አይወጣም ሬዚስታንስ ከሌለ። አብዱልዋሃብ አልመሲሪም ይሄን የሚያስቀምጥ ሶ ሐማስ እንትኑ ይሄ ነው ነሻው። እስራኤል የምትባለው አገር ስትመጣ their plan is min al-bahri ila nahar አይደለ? from the river to the sea
የኛ አገር ናት አይዲዮሎጂ ይዞ የመጣን አካል ምንድነው ዲል የምታደርግ ኢቭን ዘ ቢገርስ እስራኤል ደግሞ ከዛም ያልፋል በደንብ ያልፋል እና ምንድነው ዲል የምናደርገው ነው የሐማስ ኦን ዘ ቴብል ሐሳባቸውን ኦፊሻሊ ነገረው የቱ ጋር ነው ቴብል ላይ የምትቀመጠው ይመስለኛል የሁለቱ ግን ሰዓዲ እዚህ ላይ እኔ ተአሲል ላይ ይሄ ምንድነው ጠላትህን ዲፋይን ማድረግ ላይ የሚለው ላይ እኔ ሌላ ምን ጠብቄ ነበር የሜቶዶሎጂ ብቻ ሳይሆን ኔጎሺዬሽን ነው ወይስ አርምድ ሬዚስታንስ ነው ብቻ ሳይሆን የጠበቅኩኝ ምክንያቱም early በተለይ በያሲር አረፋት ጊዜ አርምድ እንትኖችም ስለነበሩ እንቅስቃሴዎች ነበሩ ከዛም በላይ ግን ጠላትህ በምን እንደሚታገልህ ማወቅ መቻል አለብህ ጠላትህ ሪሊጂየስ የሆነ ቶት ይዞ ከሆነ የሚታገልህ ያንተም ዴፕት ሊኖረው የሚችለው ያንተ ትግል መሬት ሊቆነጥጥ የሚችለው ሪሊጂየስ የሆነ እንትን ባክግራውንድ ወይም ደግሞ ፎር እንትን መግፊኤ ሲኖርህ ነው ከዛ ያው እንደ እንትን ነው አይደል ዛዮኒዝም እንደ ሪሊጅን ነው ኦፍ ኮርስ አብዛኞቹ ፎር ፖለቲካል ፐርፐዝ እንትን ያደረጉት እንጂ አብዛኞቹ እንደሚታወቁት ይፍን ከመስራቹ ቴዎዶር ሄርዝል ጀምሮ እንትን ናቸው ይባላል አይደል አቴይስት ናቸው ምናምን ግን ሪሊጅን ባይኖራቸው ግን እንትንን ይዘው ነው የሆነ ሪሊጂየስ እንትኖችን ኢቭን ሙቀደሳቶቻችን ናቸው እነዚህ አካባቢዎች ማለት ለኛ በጣም ሆሊ በጣም የተከበሩ የተቀደሱ ብዙ ታሪክ ያለን የአባቶቻችን የአያቶቻችን ርስት ነው ተገፍተን የወጣንበት ነው ከሚል መነሻ ላይ ለቆመ አካል እንዲህ አይነት እንትን ይፈልጋል ጂም ፈልሶ የመጣው በዛው ሪዝን እኮ ነው አይደለ ያሳመኑባቸው ትልቁ ቶፒክ እኮ ያ ነበር በቃ ይሄ ጌታ ፕሮሚስ ያደረገልን ላንድ ነው ብለዋቸው ነው እንጂ ስትራቴጂካሊ ቦታው ኖርማሉ ህዝብ ማለት ነው ያን ፈልጎ አይደለም የመጣው እንዳልከው ሪሊጂየስ እንትን ነው at the same time ሐማስ ቅድም ሜንሽን አድርጋችሁት ነምበር ሜንሽን አለ ማድረግ ፌር አይደለም ብዬ ነው ከዛ 4% ነው ኢሊትሬሲ ሬት 4% ነው 4% ማለት ከሙሉ አረብ ሀገር ያንሳል ማለት ነው በሰላም እየኖረ ካለ አረብ ሀገራት ያንሳል በትምህርት ሑፋዝ አይ ዶንት ኖ ኤግዛክት ነበር ግን 40 ፕላስ የሆነ ጊዜ አይቼ ነበር አሁን አምኖት ሹር የሀገሪቷ የገዛ ከተማ 40% አካባቢ ሑፋዝ ነው ኢሊትሬሲ 4% ነው 4% is በጣም ሚኒመም ስካንዲኔቪያን ሀገራት ላይ ሜንሽን የሚደረግ ነበር ነው ማለት ነው ኤግዛክትሊ ሶ ይሄን ሁሉ ሰዓት ምን እየሰሩ ነበር ከተባለ ይሄን ሁሉ ሰዓት በትልቁ በቃ ሀገር እስከመሆን ደረጃ ድረስ ኢቭን እኮ እንትን አርምድ እንትን ነው የራሱ እኮ ሙጃሂዲን ፍልስጤንይን የሚል እንቅስቃሴ ነበራቸው ፕሪ ሐማስ ፕሪ ከታይብ ዒዝዲን አልቀሳም ማለት ነው ወይም ከታይብ ዒዝዲን አልቀሳም ማለት ደግሞ የሐማስ የሚሊታሪ ዊንግ ነው ኢቭን አብደላህ አዛም ይመራ የነበረ ጆርዳን ላይ የሚሰለጥኑ እንዲሁ ከሐማስ ጋር ሊንክ ነበራቸውም የተደራጁ አካላቶችን እንመለከታለን ሶ ሐማስ ሲመሰረት ራሱ ይላሉ ልጅ ሲወለድ ልጅ ሆኖ ነው አይደል የሚወለደው ከዛ ነው የሚያድገው ይባላል ሐማስ ሲወለድ ትልቅ ሆኖ ነው ያደገው ምክንያቱም በቃ ወደ ኔም ነው የተለወጠው ኢቭን ነምበሮች በጣም ያስደነግጡ ነምበሮች ታያለ ኢሚዲየትሊ የሜምበር ብዛት ኤቭሪ ከተማ በተለይ ደግሞ ወረዳዎቻቸውን የሚያደራጁት መስጂድ ላይ ስለነበረ በየመስጂዱ በየኩራው የነበሯቸው የሜምበርስ ኢቭን አሁን እነዚህ ሰርፕራይዞች ሄዶ 2006 ላይ በትልቅ ሰርፕራይዝ ይገለጣልና አሁንም ብዙ ሰዓት እዚህ ላይ እንትን እንዳንይዝ ኦኬ ሐማስ 1987 ወደ ምስረታው መጣል እነዚህ ከእንደዚህ እንትን ፋክተሮች ሌሎች ፋክተሮችም መጨመር እንችላለን ሶ ወደ እንትን ከመጣ ወደ ምስረታ መጣ ከዛስ ወይም ደግሞ ምስረታው ጋር እንጨምራቸው ነገሮች ካሉ እንጨምራለን አይ ቢስሚላህ ሶ ሐማስ ከመስራታው በፊት ብዙ እንቅስቃሴዎችን ይሰራ ነበር የኤዱኬሽን ተነስቷል ኢስላሚክ ሰው መስራት ነው በአጠቃላይ ዩኒቨርሲቲዎች የገዛ ኢንተርናሽናል ዩኒቨርሲቲ ከዛ በፊት ነው እንትን የተቋቋመው ኢቭን አብዛኞቹ እንትን የምናነሳቸው አሁን ላይ የምናነሳቸው ትልልቅ ኔሞች ከዛ ዩኒቨርሲቲ ውስጥ የተሰሩ ናቸው ያው በጣም ትልቅ የሚለየው በተለይ የሐማስ እንትን እንቅስቃሴ የሚለየው በጣም ኤዱኬሽን ላይ ትምህርት ላይ በጣም ትልቅ እንትን ምንድነው ቫልዩ ይሰጣል ወይ ደግሞ በጣም ትልቅ ደረጃ አለው ብሎ ያስባል ከዛ በፊትም ኢቭን ሳይመሰረት በፊት በጣም ከስራቸው የነበሩ ሼህ አህመድ ያሲን ከስራቸው የነበሩ ልጆችን ወደ ውጭ ሀገር እየላኩ ወደ ግብጽም እየላኩ ኢንተርናሽናል ያስተምሯቸው ነበር ምክንያቱም ቤዙ የሚሰራው በዛ ስለሆነ ማለት ነው በኋላም የሚለያቸው ነገሮች ስለሆነ እናነሳቸዋለን ከዛ 1987 ላይ ተመሰረተ ያው የምስረታው ሲቹዌሽን ለማንሳት ያክል የመጀመሪያው ፈርስት ኢንቲፋዳ ወይ ደግሞ የመጀመሪያው የአፕራይዚንግ ነው የተነሳበት ምክንያት እናውቀዋለን አይደለ ያው ከዛ በፊት ግን ያለውን ሲቹዌሽን እንትን ብናረግ ጥሩ እስራኤል ሙሉ ከ67 በኋላ ሙሉ ይዛለች ገዛንም ገዛ ያለው ዌስት ባንክ የሚባለው አሁንም ሙሉ ለሙሉ ይዛለች ኢቭን እንትን ድረስ ሳይናይ ምናምን ድረስ እንትን ያለችው ማለት ያው ዴቪድ እንትን ያአኮርዱ በዛ ምክንያት ስለመጣ ካም ዴቪድ ከዛ ግን ሁለቱ ይሄን ነው ይዛለች ይሄ ስትይዝ ገዛ ያሉ ሰዎች ዌስት ባንክም ያሉ ሰዎች ትራቭል ማድረግ ይችላሉ ያው አንድ ሀገር ስለሆነ ዞሮ ኦኩፔሽን ውስጥ ያሉ ወይ ደግሞ ቀኝ ግዛት ውስጥ ያሉ አንድ ሀገሮች ናቸው ወጥተው ይሰራሉ ወደ የቱንም ያህል ኢቭን ይላሉ እኮ በእንትን ይነገር የነበረው የቱንም ያህል ምንድነው
ኦኩፔሽን ኦኩፓየር ቢሆን ሄደው ይሰሩ ነበር ወደዛ ወደ አሁንም ድረስ ከዌስት ባንክ እየሄዱ ስራ ይሰራሉ እዛ ፕሮፐር እስራኤል የሚባለው ውስጥ የገቡ ይሰራሉ ከዛ ግን ሁሌም ሂዩሚሌሽን ይገጥማቸዋል ሁሌም ቢሆን እንትኖቹ ማለት ሰራተኞች ከዛ የሚሰሩት ፍልስጤማውያን ያው ለገንዘብ ስለሆነ እንትን መኖር ስላለባቸው ነው የሚሰሩት ከዛ 1987 ላይ አንድ ክስተት ይፈጠራል ቦይል ያደረገ ነው ይሄ ሁሌም ሂዩሚሌሽን ወይ መዋረዱ ቦይል ያደረገ ነው 1987 ላይ አንድ የእስራኤል ትራክተር የሚሊተሪ መኪና በፍልስጤም ሰራተኞችን የያዘ መጥቶ ሄዶ ይገጨውና ከዛ በኋላ በዛ ምክንያት ፍልስጤማውያን ሰራተኞች ይሞታሉ የመጀመሪያው ኢንቲፋዳ የተነሳበት ምክንያት ያ ማለት ሐማስ የተመሰረተበት ሲቹዌሽን ኢንስታንስ ማለት ነው ልክ ያ ሲፈጠር ያው እንትኖቹ አደጋ ነው አሉ እስራኤሎቹ እነዚህ ደግሞ አውቀው ነው ያው ምክንያቱም ታሪክ አላቸው የመበደል ያ ታሪክ ስላላቸው ከዛ 1987 ላይ ሐማስ የመጀመሪያውን እንትን ኦርጋናይዜሽን መሆን አለበት የገዛ አሁን ያለው ኢንተርናሽናል ዩኒቨርሲቲ ላይ ስትራይክ እንዲመታው ደግሞ እንትን ማዕቀብ እንትን ስትራይክ እንዲያደርጉ ወጣቶቹ በሙሉ እንዲያደርግ ከዛ በዛ ማኒፌስቶን አወጣ 1987 ላይ በዚህ ክስተት እንደ ተቋም ሆኖ መጀመሪያውን እንትን መስራት አደረገ ማለት ነው ከዛ በኋላ ይሄ ሲቹዌሽን እንዳለ በተለይ አንስታል ብዙ ሰዎች ወዲያው ገብቶላቸዋል ብለህ አንስታል ይሄ ሲቹዌሽን እንዳለ በዚህ ጊዜ PLO የሚባለው አምሳ ፈታህ ብለን አንስተናል ሁለት አሉ አለ የመጀመሪያው የናሽናሊስት የሆነ በቃ የምትዋጋው ለሀገርህ ነው የሚል ሁለተኛ ደግሞ ለሀገርህም ሆኖ እስላሚክ ግዴታ አለብህ የሚል ልዩነታቸው ይሄ PLO ወይ ደግሞ የፍልስጤም የነፃ አውጪ እንትን ድርጅት እንትኑን እየቀነሰ ነበር በጣም እንትን ብሏል ተበድሏል ምናምን አቋሙ በጣም እየቀነሰ ነበር ልክ ሐማስ ሲመጣ ልክ ኢንቲፋዳ ሲመጣ ሙሉ ለሙሉ ኮንትሮል ያደረገው ኢንቲፋዳውን ሐማስ ነበር ሙሉ ለሙሉ ያ አዲስን እንትን ሰጠው ኢቭን ወደ ኋላ እና ያለው ወደ ኦስሎ ሲኬድ ራሱ እንትኖች PLOች ወደ ኦስሎ ሄዱበት ምክንያት አንዱ ምክንያት የሐማስ መውጣት ነው ምክንያቱም የነሱ የፍልስጤም ህዝብ አንዴ እንትን ነው የፍልስጤም ህዝብ በጣም እንደውም ያ እንትኑ ላይ ይገልጻል የፍልስጤም ህዝብ በጣም ለየት ከሚል ካራክተሩ የትኛውም ግሩፕ ይምጣ የትኛውም አስተሳሰብ ይኖረው አላማው ግን ፍልስጤምን ምንም መሬት አልሰጥም ፍልስጤም ዋጋለው ምትል ከሆነ እንትን አንተ የሚደግፈ አንተ ነው የሚበዛው ማርክሲስቶች መተው እንትን ብለዋል ማርክሲስቶች ማለት ያው የአይዲዮሎጂ ሶሻሊዝም እና የሚለው አይዲዮሎጂ ኢስላሚክም ተመሳሳይ ናቸው ዋናው እንትናቸው የሚፈልጉት አንተ የምርም ሀገርህን እንትን ሳትል ምንድነው ምንም ኮምፕሮማይዝ ሳታረግ ሰጣለህ ወይ ልክ እንትና PLO ያንን ድክመት ሲያሳይ ሐማስ ደግሞ ሙሉ ለሙሉ ለፍልስጤም ህዝብ እንትን ነኝ ምንድነው የጀርባው እንትን የጀርባ አጥንት ነኝ ለፍልስጤም ህዝብ ከታች ነው የተሰራው ብለናል ኤዱኬሽን ያስተማረኝ የመጣው ልክ ሲመጣ ወዲያው ነው ፖፑላሪቲ ያገኘው ወዲያው ነው መቆጣጠር የሚቻለው ማለት ነውና 1987 ላይ በዚህ ሲቹዌሽን ሐማስ የሚለው ማኒፌስቶአቸውን አውጥተው ተመሰረተ ማለት ነው ኦፊሻሊ ያው እንትኑን ያችንን በተለይ ኦፖርቹኒቲዋን ኢንቲፋዳውን ከመጠቀም አንፃር ስቴት ማርክ ከማድረግ አንፃር በቃ ኤግዛክት ታይም ነው ብሎ ታሰቡ ከዛ ሊድ ያደረጉት ነበር እንዳነሳው የፍልስጤም ህዝብ አይዲዮሎጂካሊ ፍሌክሲብል ነው ይላሉ ይሄኛው አቋሙ ላይ ግን አበደን አይደራደርም አላወህ ሬዚስተንስ በቃ ታገላለሁ ኢቭን ምን ፈጥሮ ነበር ኦኬ እስራኤል ምን ላይ ፖስት ነክሳ ምን አስባ ነበር ኦኬ አረቦች የሉም ከዚህ በኋላ ሰው ቀጠናዊ የሆነ ጫና የለብኝም ከዚህ በኋላ PLO አብዛኞቹ መሪዎቹ ከሀገር ተባረዋል ምናምን ፈራግ የሊደርሺፕ ጋፕ ነበረ ማንም ሊድ የሚያደርገው አልነበረምና ስለዚህ ህዝቡ ደግሞ በተወሰነ መልኩ እየገባ ወደ ያው 1948 ምን ነው የእስራኤል እንትን መሬቶች ላይ እየገባ ሲሰራ ኦኬ አሁን በቃ ጨርሻለሁ በቃ ብሎ ኢቭን አዲስ እንትን ስለማዋለድ ነበር ያሰበው የነበረው ለዛ ሰዓት ላይ ግን በጣም እንዳልከው በጣም ሲግል የነበረ እንትን በትልቁ ፈንድቶ ወጣ ሐማስ እዚህ ሰዓት ላይ መሻዱን ሲቀላቀል ግን ሌሎች ፋክተሮችም ነበሩ እነዚህ አሁን ሁለት ያነሳቸው ናቸው ፋክተሮች ነበሩ ግን ያው አንድ በብቸኝነት ሲመራ የነበረ ሌላ አካል መጣበት ያው ይሄ አንድ የሚነገርን ታሪክ አለ በሁለቱ እንትኖች አመለካከቶች መካከል ያለው ዲፈረንስ የምንም አይደለም ምናልባት ያካሄድ ሊሆን ይችላል የግብ ግን ዲፈረንስ አልነበረ ኦኬ አንድ ወራሪ አለ ሀገሬን የወረረ እኔ አላሁ አክበር እያልኩኝ ይታገለዋለሁ እሱ ፍልስጤም ትቅደም እያለ ይታገለዋል አይደል ነገር ግን በቃ አንድ ምን ታገለው አካል አለ ትግሉ ግን ወደ ውስጥ ሲሆን በተለይ እንትና ያው አቡ አማር ያሲር አረፋት እዚህ ሰዓት ላይ ከሰራቸው ትልልቅ ታሪካዊ ጥሩ ነገሮች ጋር እናነሳዋለን እዚህ ሰዓት ላይ ግን የወሰዷቸው ሚስቴክ የነበሩ ነገሮች ነበሩ ከዛ ውስጥ አንዱ ኦኬ በቃ ቶሎ ወደ ኦስሎ እንሄድ ነው ኦስሎ ምንድነው
ስለዚህ ስለ ኦስሎ ስምምነት በጣም አሁን ድረስ እንደ ትልቅ ጠባሳ የሚነሳ የፍልስጤም ኮዝ ላይ እንደ ትልቅ ጠባሳ የሚነሳውን ታሪካዊ ስህተት የነበረ ልንለው የምንችለው ስምምነት ላይ ተደረሰ። እዛ ላይ የተወሰኑ ሀሳቦች ኔቸር ኦፍ ዘ ፒፕል ፈድሎ እያነሳው ነበር። ወዳህ ነው የሚለው መሬት ነው ሰው የሚሰራው። ምን ስለተወለደ ኤቭሪዋን እኩል ሰው ሆኖ አይደለም። አይ ሚን ሰው ነው ግን የአስተሳሰቡ ማይንድ ሴቱ ምናምን መሬት ነው የሚሰራውና ፍልስጤም አሴ ታርጌት ኤሪያ ዓለም ሁሉም ሲቪላይዜሽንስ ሲመጡ ቀድሞ ያችን ጂኦግራፊካል ኤሪያ ነው የሚይዟት። ፐርሻም ዶሚናንት የነበረችበት ጊዜ ያ ነው። ሲያዝ ደግሞ መሬት ጦርነት በጦርነት ነው የሚያዘው። አይ ሚን አርደል ሒጃዝ ይሄ ገልፍ ኤሪያዎች ብንሄድ ይሄ ጦርነት ከድሮ ጀምሮ ማለት 1000 ምናምን 2000 ምናምን ወደ ኋላ ብንሄድ 3-4 ጦርነቶች ናቸው ያለፉባት ኢንተርናሽናል ጦርነቶች ማለት ነው ዊዝን ክላሾች። ይሄ ወራስ ሻም የሚባለው ኤሪያ ግን ፐርሻም ትይዛለች፣ ሻም ጋር ተጋድና ምናምን ትለቃለች። ኢቨን አፍተር ይሄ ከ1400 ዓመት በኋላ ራሱ 7-8 ደማዊ ጦርነቶችን አሳልፋለች። አሁን ከምንለው ሐማስ ምናምን በፊት ማለት ነው። ይሄ የሰላሐዲን አልአዩብ ታይም ፈርስት ክሩሴድ። ስለዚህ ህዝቡ እዛ አካባቢ ያ ጂኦግራፊ አካባቢ የተሰራ ሰው ጀነራል ማይንድ ሴቱ ላይ ብሊንክ የሚያደርገው እንትን ነው ትግል ነው። ስትመጣ መሬት ልወስድ ነው ይታገልሃል። እንትን አይደለም ሪሊጂየስ እንትን ባክግራውንድ ሙሉ ብናነሳው ማለት ነው። ወደ ኦስሎ ስንመለስ ያው ኦስሎን ዲፋይን ለማድረግ ያህል ኦስሎ ማለት ያሲር አረፋት እና ኢሳቅ ራቢን በሰዓቱ የእስራኤል ሄድ የነበረው 1993 ላይ ኖርዌይ ላይ ኦስሎ ከተማ ላይ ሙሉ ዓለም በተሰበሰበበት ዓለም እያየ ላይቭ በሰዓቱ ተላልፏል። ኤቭሪ ሚዲያ ላይ እንትን ተብሏል ምናምን እና ሳይኮሎጂውን ይጽፉታል። በጣም ገርሟቸው ነበር። ወደ ያሲር አረፋት ጥሩ ታጋይ ነው ምናምን ግን ከኢንተሌክት አንጻር ነው የሚመዝኑት። ፐብሊክ ስፒቻቸው መጨረሻ ላይ ዲሉ ካለቀ በኋላ ሲፈራረሙ ዲሉ ያው 1967 የነበረው አግሪመንትን ኦፊሻላይዝ ማድረግ ላንድን መስጠትና ያው ሁለቱም ቱ ስቴት ሶሉሽንን ኦፊሻላይዝ ማድረግ ማለት ነው። እስራኤል እዚህ ፍልስጤም የሚባለው ላንድ ላይ እስራኤል አለች። ቱ ስቴት ሶሉሽን ራሱ ነበር እንዴ? ምክንያቱም እኮ ፒኤልኦን ኦፊሻል እንትን ነው የምንቀበለው ነው። ከዛ በኋላ ያ ፕሮሰስ ይሄድና የሆነ ጊዜ ደግሞ ፓለስቲን የምትባል ስቴት ትመሰረት ይሆናል። ከፍለውት ማለት በተለይ ዌስት ባንክ ላይ በኤሪያ ተብሎ ይከፈላል። ኤሪያ ለምሳሌ ሁለት አይነት አለው የዌስት ባንክ እና ጋዛን እና ጋዛ ፕላስ የዌስት ባንክ ማለት ዌስት ባንክ ላይም ግን ኤሪያ ኤ ኤሪያ ቢ ኤሪያ ሲ ተብሎ ይከፋፈላል። ኤሪያ ኤ ስፔሲፊካሊ አንድ እንትን ብቻ የሚቆጣጠረው ከዛ በኋላ ኤሪያ ቢ ላይ ደግሞ እስራኤልም አንድ ላይ ሆኖ የሚቆጣጠሩት ሌላኛው ደግሞ ሙሉ ለሙሉ እስራኤል የምትቆጣጠረው ማለት ነው። እንደዛም ሆኖ አሁን ኤሪያ ኤም ኤሪያ ቢም ኤሪያ ሲ የሚባለው በሙሉ ተወስዷል ማለት ብቻ እንትኑ አግሪመንቱ ጀነራል ፍሬሙ ያ ነው እና ኦን ዘ ዲል ቪዲዮ ማየት የሚፈልግ እንዳለ ማየት ይችላል። ወዝ ፈኒ ማለት ራቢን ላንድ ሊሰጠው ነው ሄደው፣ አረፋት ደግሞ ላንድ ሊቀበል ነው ሄደው አይደለ? ይሄ ላንዱ ሊያስከብር ነው የተወሰነ ላንድ። ሲፈራረሙ ግን ያሲር አረፋት ደስተኛ ነበር። የሆነ ላንድ አስረክቦ ኦፊሻላይዝ አድርጎ በጣም ፈገግ እያለ እየተጨባበጠ ነው። ራቢን ወዝ በጣም ፊቱ ውድቅ ብሏል፣ ተናዷል ምናምንና ዌስት ሚዲያ ሲዘግብ የነበረው በቃ የተበደለ የጂው ሊደርና ሰክሰስፉሊ ኔጎሺየት ያደረገ አጭበርባሪው ያሲር አረፋት ነበር የተዘገበው ማለት ነው። ሶ አፍተር ኦስሎ ቅድም ስለ ህዝቡ ሜንታሊቲ እያወራን ነበር። ኦስሎ ላይ ሄንዲል ያየ ፍልስጤናዊና የዛ ኤሪያ እንትን ያለው ሰው ኤቭሪዋን ዋዝ ዲስአፖይንትድ። ተራ እናት ያወራችውን ስፒች ምናምን ሲቀዱ ነበር ያኔ። እንዴት ነው ሰው ልጅ ተስማምቶ ለአንዱ የሚሰጠው መሞት አይቀልም ወይ? የሁሉም ንግግር ይሄ ነበር ማለት ነው። ከዛ በኋላ እንትን ፍልስጤን ሪቮሉሽነሪ ሙቭመንት ሐማስ ምናምን ከዛ በኋላ በጣም ኔም አገኙ ማለት ነው። የተነሳው ኔም ሐማስ ከኢንቲፋዳ በኋላ ሲነሳ ለእስራኤል ትልቅ ትሬት ነበር። ኔጎሺየት የሚያደርግ ባዲ አለ፣ ኔጎሺዬሽኑን ሪጀክት የሚያደርግ ከዛ ሬዚስታንስ ኢዝ ዘ ኦንሊ ሶሉሽን የሚል ሌላ አካል ተፈጥሯል። ኦፊሻሊ ህዝቡ ደግሞ ሳይድ እያደረገ ነው ያለምንም እንትን ቤዝ የሰሩት ነገር አለ። አዘሴም ታይም ኔቸሩም ስለማይፈቅድለት ከሐማስ ጋር ቤዝ እያደረገ ነው። ለእስራኤል ኢወዝ በጣም ስኬሪ አይደል? አስደንጋጭ ነገር ነው። የሆነ ሪቮሉሽነሪ እንትን ህዝብ ሙሉ እየደገፈ ያለው አካል መጥቷል ምናምንና ያው ከእንትን አይ ቲንክ ሉብናን ቦርደር ላይ መርጀ ዙሁር የምትባል ቦታ አለችና አብዛኞቹን የሐማስ ሊደርስን እንዳለ ለቃቀው 400 ምናምን ሊደርስ ሰብስበው እዛ አካባቢ ነፍ ያደረጓቸው። እስራኤል ሁሉ የምትጠቀመው ስትራቴጂ ይሄን ነበር። ድሮም ፕሪፒኤሎም አፍተር ፒኤሎም ዶሚናንት ፊገርስን የሆነ ኤሪያ አውጥተው ያስቀምጧቸዋል። ፈርመው ተስማምተው ይመለሱ ነበር። ከዚህ በኋላ we won't resist ይሄን አመት መታሰር እንፈቅዳለን ምናምን። this የሐማስ ፒፕልስ ግን they are weird to be honest። እዛ ሄዱ አይደለ እንትን አደረጉታ የሚዲያ አውታር አደረጉት። መርጀ ዙሁር የሚባለውን ቦታ እርስ በርስ ተሰራሩበት። አዲስ ስትራክቸር ተሰራ።
ከዛ ከዓለም ጋር ሐማስ ኢንትሮዲዩስ ያደረገው መርጀዝ ዙሁር ላይ ነው። ሚዲያዎች እየመጡ ይቀርጿቸው ነበር ያው ይሄ የስደተኛ ካምፕ ምናምን እንትን እንደሚባለውና ኢቭን ከሂዝቡላህ ጋር ዲል የጀመረው ያኔ ነው ይላል አይደለ? ይሄ በጣም ክሎዝሊ ዲል የጀመሩት እዛ ቦርደር ላይ በነበሩ ሰዓት ነው። ከዛ አይ ቲንክ ይሄ የፖለቲክስ ትልቁ ላይን የሚቀመጠው መጨረሻ ላይ ምንድነው ያለህበትን ዋቄ ዩቲላይዝ ማድረግ መቻል ነው አይደለ? ዩአር ፖለቲሻን የምትባል ተመችቶህማ ብር ኑሮ ሰው ድጋፍ ኑሮ ምናምን በሰራው ነገር እኮ አያስጨበጭብም። ኢን ወርስት ሲቹዌሽንስ ላይ ኢስቲፍማር የምታደርገው ሪዘልት ግን ያስጨበጭብልሃል እንደ ፖለቲከኛና ሐማስን አድሜር ሲደረግም በዛ ይመስለኛል ኤቭሪዋን ተገርሞ እንትን የሚላቸው። ውድና የተከበራችሁ ተመልካቾቻችን አሁንም ሳትርቁን ጠብቁን፣ ተመልሰን እንመጣለን ኢንሻአላህ። ኸይር ውድና የተከበራችሁ ተመልካቾቻችን ወጋችን እንደቀጠለ ነው። ተመልሰን መተናድ ኢንሻአላህ። ያው በዚህ ኤፒሶድ ሙሉ ታሪክ እናወራለን ማለት አይደለም። ፖለቲካል አናሊሲስ ማለት ይሄ ነው አይደል? ላይክ ሁሉን ኢንፎርሜሽን አንሰጥም። ሄደን በደንብ ማንበብ ይጠበቅብናል። በተለይ ከረንት ዓለም ላይ በጣም በትልቁ ኢምፓክት እያደረገ ያለ ስለ አንድ ሙቭመንት ስለሆነ እያወራን ያለ ነው። ይሄን እንደ ማስታወሻ እንስጥና እንግዲህ እንቀጥል። ኦስሎ ደርሰን ነበር። ኦስሎ ደርሰናል። ያው የኦስሎን ፍሬም ለመስጠት ያክል ኦስሎ ከየት ነው ወደ ኦስሎ ያመራውን የሚለውን ላስቀምጥ። መጀመሪያ አንስተን ከ1987 በፊት የጋዛ ላይ የዳዋ ስራ በነፃነት ነበር የሚሰሩት። እስራኤል ምንም ሳትቃወማቸው ማለት ነው፣ እንደ ትሬት ወይ ደግሞ እንደ አደጋ ስላልቆጠረችው ማለት ነው። በተለይ ይሄ ሐማስን ከኢንቲፋዳ በፊት እንትን ያው የሆኑ ትንሽ እንትን ነገሮችን ቢኖሩም እንደ ስጋት አልቆጠረችም እስራኤል። 1987 ላይ ደርሶ ሲቋቋም ልክ እንደው ኢንቲፋዳው መምራት ሲጀምር ትልቅ ትሬት ነው ወይ ደግሞ ትልቅ አደጋ ነው ብላ ስላሰበች ክራክዳውን ጀመረች። ያ ማለት መሪዎችን ማሰር፣ እነዚህ እንትን ማድረግ ሙሉ ማለት ነው። አሁን እስራኤል የምታደርጋቸው ማለት ነው ያው ካፒቹሌሽን የምትላቸው ማለት ነው። ዲካፕቴት ነው የምታደርገው፣ የመሪዎችን ጭንቅላት መቁረጥ ነው። እንደ ስትራቴጂ ነው፣ ፊዚካሊ ሳይሆን የመሪዎችን ካስወገድክ ሙቭመንቱ ይወድቃል ተብሎ ስለሚታሰብ ማለት ነው። ሐማስ ቢላ ራስ ሲሉ ነበር። ልክ ኢንቲፋዳ ላይ ሐማስ በጣም እንትን እያለ ስለሆነ ህዝቡን ያነቃቃ እንትኖችን ኦርጋናይዝ እያደረገ ስለሆነ መሪዎች ላይ ሼህ አህመድ ያሲን ሌሎችም መሪዎች ላይ የታሰሩት ታስረው ሌሎቹ ደግሞ እንትን እንዲደረጉ ተደረጉ። ያ ማለት ከሀገር ኤክስፔል ያደረገቻቸው ከሀገር አስወጣቻቸው ወደ ሊባኖን ነበር ሐሳቡ። ከዛም አላስገባሏቸው። ከዛ በኋላ መርጀ ዙሁር ላይ በረሃ ላይ እንትን ተቀመጡ። ያኔ ነው ፐብሊክ ሲቲ መጣ ማለት የዓለም ህዝብ እንደ አዲስ ያወቀበት እንትን ነው ሲቹዌሽን ማለት ነው። ሶ ሐማስ በደንብ ፐብሊሲቲ ያገኘ፣ በደንብ መታወቅን ያገኘ፣ ዓለም ያውቀዋል። እንደ ቴሮሪስት ሳይሆን አሁን የምናውቀው እንደ ቴሮሪስት ሳይሆን የሆኑ ምስኪን ማለት በቃ የተበደሉ አይነት እንትን ኢሜጅ አገኘ። ይሄ ደግሞ ከፈታህ ቅድም ያነሳነው አንድ ኦርጋናይዜሽን አለ። ፈታህ የፍልስጤምን ሙሉ ለሙሉ ምመራው ወይ ደግሞ ምመራው እኔ ነኝ ብሎ የሚያስብ ኦርጋናይዜሽን አለ። እንትኑን እያጣ ነው፣ ፐብሊሲቲውን እያጣ ነው፣ አቅሙን እያጣ ነው። ብዙ ቅድም አንስተናል፣ የአረቦች ድጋፍ እያጣ ነው። ብዙ ነገር እየተበደለ ነው። ኢቭን የዘ ብላክ ሴፕቴምበር የሚባለው ከጆርዳን ውስጥ የሆነው እናውቃለን። ያው እሱን እዛ ዲቴል ውስጥ አልገባም፣ ብቻ ያን እያጣ ነው። ስለዚህ ምን ማድረግ አለበት? ይሄ እንትን ሪኮግኒሽን ከዩኤስኤ ሪኮግኒሽን ያስፈልጋል። አንድ እንትን ስትሆን እንደ ቴሮሪስት ኦርጋናይዜሽን ከተፈረጅክና ሌጂቲሜት ስትሆን የሆነ ጥቅም አለው፣ የተለያየ ጥቅም አለው። ልክ ኦስሎን ፈረመ። ምክንያቱም ከእንትን ፍርሃት የሐማስ የመጣበት እንትን ምንድነው ትራጀክተሪ በጣም ፍርሃት። ኦስሎን ፈረመ። ኦስሎ ቅድም ያነሳነው እንትን ዲቴል ነው። ኦስሎን ከፈረመ በኋላ ከአሜሪካ ከእስራኤልም ሪኮግኒሽን አገኘ። የፍልስጤም ተቋም እንትን ማለት ምንድነው የፍልስጤምን መብት ታጋይ ማለት ፒኤልኦ ነው አሁንም ድረስ ማለት ነው አለ የፒኤ መንግስት የመሐሙድ አባስ መንግስት ማለት አሁን ያለው ድረስ ሪኮግኒሽን አገኘ። ከዛ ግን ይሄ ከሐማስ አንፃር ስለምናየው ይሄ ሪኮግኒሽን የውጭ ሪኮግኒሽን አስገኘለት፣ የውስጡን አሳጣው። ምክንያቱም በዚህ ጊዜ አስቡት ማለት የፍልስጤም ማይንድ ውስጥ ገብተን እንየው። በዚህ ጊዜ ሐማስ ለፍልስጤም ሆኖ መሪዎቹ እየታሰሩ ነው፣ እየተባረሩ ነው ከሀገር። በዛ ጊዜ ይሄኛው ደግሞ መሬቱን ይሰጣል። ይሄ ኮምፕሊትሊ የሐማስን ፖፑላሪቲ በአንድ ስካይሮኬት እንዲያደርግ አደረገ። የፒኤልኦን ፖፑላሪቲ ነው በጣም እንዲወርድ አደረገ። ያ በጣም ትልቅ ተርኒንግ ፖይንት ነበር በሐማስ ሂስትሪ ላይ። በተለይ የመርጀ ዙሁርም እንዲሁም የዚህ የኦስሎ ትልቅ ተርኒንግ ፖይንት ነበር። ምክንያቱም የዓለም ሙስሊም ሙሉ ዑለማ የተቃወመው አይነት እንትን ነበር፣ ስምምነት ነበር ሙሉ የፍልስጤም ህዝብም ጭምር ማለት ነው። ልክ ፒኤልኦ ያንን ሲፈርም ለሐማስ ትልቅ ቡስታ መጣ ማለት ነው። ቅድም እንዳለው የፍልስጤም አይደንቲቲ የፍልስጤም ማህበረሰብ ሁሌም ቢሆን የተሰራው ቅድም ሳዴም እያነሳው ነበረ ከትግል ነው ማለት መቼም ቢሆን መሬቱን መስጠት አይፈልግም። እንዴት ነው የሚሰጠው? ምክንያቱም ኦስሎ ያደረገው ትልቁ ነገር የፍልስጤምን
ኮሎናይዜሽን የፍልስጤም ቀኝ መገዛት ሊጋላይዝ ነው ያደረገው በፍልስጤም በራሳቸው ፈርመው በራሳቸው ህጋዊ ያደረገው በራሳቸው እጅ ፈርመው ህጋዊ ነው ያደረገው ቅርብ ሚሞሪ ማለት ደግሞ 48 እና 67 ሚሞሪ አላቸው ማለት ነው በደንብ እና ያንን ያደረገው እንዲሁ በጣም ትልቁ ደግሞ በጣም የሚታሰበው የዘራይት ኦፍ ሪተርን ነው የሚባል አሁን ድረስ የሚነሳው ፍልስጤሞች ዲያስፖራ ላይ ያሉ ለቀው ይሄዱ ኢድም በነቅባ ምክንያት እንትን ላይ ገቡ ሌላ ሀገር ላይ ገቡ የመመለስ መብት አላቸው ወይ ኢቭን ሁሉም እኮ አይታችሁ ከሆነ ቁልፍ ይዘው ነው አይደል እንትን የሚሄዱት ቁልፍ ይዘው የቤታችን ቁልፍ አለ የመመለስ መብት የኦስሎ ላይ እንትን አልተካተተም ያ ትልቅ ክህደት ነበር ለፍልስጤም ህዝብ ማለት ነው ማን ነው መብት የሰጠ የፍልስጤማዊን ቤታ አትገባም ብለህ ፊርማ አንተ የምትለው ሐማስም ሲያነሳ የነበረው እኮ መቼም ኮምፕሮማይዝ ማላደርገው we don't have the right መብቱ የለንም ፍልስጤማዊ ሀገር አትገባም ብሎ የመፈረም መብቱ ማንም የሰጠ ይሄ ስለዚህ መብቱን የሰጠ እንድትታገልለት ወክሎሃል እንጂ መሬቱን አሳልፈ እንድትሰጠው አይደለም ይሄ ክስተት የኦስሎ እንዲሁም የመርጀት ዙር ሐማስን እጅግ በጣም ፖፑላራይዝ እንዲሆን አሁንም ድረስ ካለው ድረስ ፖፑላራይዝ እንዲሆን የፒኤልኦ ደግሞ በጣም እንዲወርድ ያደረገ ክስተት ነበር በትክክል ያው ከዚህ በኋላ በደንብ እየፈጠነ እንሂድ ከዚህ ተነስቶ ብዙ አይነት ሴናሪዮስ የሚሰሩ ሰዎች አሉ ከዛ ውስጥ ኦኬ ፈትህ ግን ምን ሆኖ ነው ይሄን ያደረገው ያው አንዱ ሪዝን ይሄ ነው ምንም ጥያቄ ባይኖርልኩ ሌላ እንደ ሪዝን ግን የሚያስቀምጡት በተለይ አቡ አማር ወይም ያሲር አረፋት ከብዙ ታሪኮቹ በመነሳት ምን ብሎ ለማንሳት ይሞክራሉ ኦኬ አይደለም እሱ ሲያስብ የነበረው ምንድነው አሁን እነዚህ እንትኖች ይሄ ለአርምድ እንትን ዝግጁ አይደለንም አረቡ ከርቶናል ሁሉም ብቻችንን ተተናል እስካሁን ድረስ ያለንን ነገር ወደ ፖለቲካል ጌን እንቀይረው የሚል ሐሳብ ነበረው ይላሉ which is ያው እንደ ፖለቲካል እንትንም ካየነው በጣም ሮንግ የነበረ ውሳኔ ነበረ ብለን ማንሳት እንችላለን to say the least በጣም ሮንግ የነበረ ውሳኔ ሁለተኛው ኢንቲፋዳ ላይ እኮ ስንመጣበትም በጣም እንትኑን ማለት ዲሲሽኑ ምን ያህል ሮንግ እንደነበረ ያንን ከመረዳት በመነሳት ሌላ ሁለተኛው ዴቪድ የካምፕ ዴቪድ አግሪመንት ሄደው ለምን ለማለት ሳይስማማት ከመጣ በኋላ ሁለተኛው ኢንቲፋዳ ወዲያው የጀመረው ኢቭን በጓሮ በር ነው ማለት በቃ የተረዳው ነገር ምክንያቱም ያሳያል ሐማስንም እንትሮችን መፍታት ጀመረ አይደለ እንትሮችን መፍታት ጀመረ ሰከንድ ኢንቲፋዳ ላይ ማለት ነው የሚያሳየው ሮንግ እንደነበር ከእስራኤል ጋር መደራደር አይቻልም ያው ግን بعد فوات الاوان ሌትሊ የመጣ እንትን ከመሆኑ እንጂ ይሄንን በደንብ ሌትሊ በደንብ አንደርስታንድ አድርገው ነበር ማለት እንችላለን ነገር ግን እዚሁ ደግሞ ዑዝሩ ላይ እንትን የሚሰጡ ሰዎች ኦኬ እንትን ላይ ኦስሎ ላይ ዲስከሽኑ የነበረው አይደለም የትግል ስትራቴጂ ነው የምቀይረው እንጂ በዚህ ተስማምቼ ገብቼ ቁጭ እላለሁ ማለት አይደለም አንጻራዊ ይሄንን እንትን አደርግና ይሄንን እንደ ሺልድ ተጠቅሜ እሰራለሁ ብለው ነበር ግን አብሮ የመጡት የማስፈጸሚያ ህጎቹ በጣም ይሄንን ይከለክሉ ነበር ሐማስ ጋር የነበረው ሪሌሽንሺፕ አንጻራዊ በተለይ ሌትሊ ከመጡ መሪዎች እና ማህሙድ አባስን ስንመለከት በጣም አንጻራዊ ይሻል ነበር ያው ብዙ አስሯል ብዙ እንትን ለማድረግ ሞክሯል ኢቭን መሳጅዶችን ትምህርት ቤቶችን ዩኒቨርሲቲዎችን ይዘጋና መልሶ ግን የመክፈት ምን አይነት ሸድ ወጀዝ የምንለው ነገር ነበር ነገር ግን ከዛ በኋላ እነዚህ ነገሮች ላይ ምን ይደመርበታል ከዛ በኋላ ሐማስ ደግሞ ኦኬ ሬዚስተንስ ኢዝ ዘ ኦንሊ ሶሉሽን ብሎ ስላመነ በጣም የሚገርሙ ቡጦሊ የነበሩ ትልልቅ ፊገሮች ከዛ በኋላ ነበር የመጡት የነ ይህያ አያሽ ፊገር ምን ይላሉ እስከ ዛሬ ድረስ ሰላሐዲን አልአዩቢ አቅሳን ያስመለሰ ነበር የሚባለው አሁን ግን ጓደኛ ወንድም ምናምን ይሄን ያደረገ ነው የሚያቋቸው አብሯቸው ዩኒቨርሲቲ ይማሩ የነበሩ እንደተባሉ በጣም የሚገራርሙ ምሁራን ትልልቅ ግለሰቦች ትልልቅ የመስጂድ መሪዎች ይሄንን ማሳየት ጀመሩ እነዚህ ነገሮች እየተደማመሩ ሄደው የኦስሎ ትክክለኛ እንትን ምንነትም ያሳዩ ነገሮች ከዛ በኋላ ስለነበሩ 2000 ላይ ሁለተኛው ኢንቲፋዳ ይመጣል አይደል ኦኬ ካምፕ ዴቪድ ላይ እንተጋገር ነው ኦኬ ዲስከስ ለማድረግ ሄደው እንደ በቃ ኦኬ ከህዝብ ባይ ዘ ዌይ ማንኛውም አይነት ሬዚስተንስ ሌጂቲሜሲውንም ይሁን ፓወሩን የሚያገኘው ከህዝብ ነው ይሄ ህዝብ ነው እንትን ባክ የሚያደርገው ከዚህ ህዝብ ስትጠላ ወይም ደግሞ ይሄ ህዝብ ሲያኮርፍ ሲተፋ ምን ትሆናለህ ኢሚዲየትሊ ለነዛም ሰዎች ቂማ የሌለው ወይም ቫልዩለስ ትሆናለህ እዚህ ኔጎሺዬተሮችም ትላንት አክብረው ምናምን እንትን ያደረጉ የነበሩ ኔጎሺዬተሮችም በጣም በሚደብር ሁኔታ ኢቭን በጣም ደስ ማይሉ ተርሞችን እየተጠቀሙ ምናምን እንትን ሲያደርጉት ያው ከዛ ዲስከሽን ከጓሮ በር ወጥቶ እንትኖችን የተወሰኑ የሐማስ መሪዎችን የተወሰኑ ሁሉንም አይደለም የተወሰኑትን ከእስር ቤት እንዲወጡ ምክንያቱም ከፍተኛ የሆነ ታዕዚብ ነበር ከፍተኛ የሆነ ኢንቨስቲጌሽን ነበር እያሰሩ እያያዙ ምክንያቱም እናንተ የኦስሎን ስምምነት ልታፈርሱብን ነው የሚል ነገር ስለነበር ማለት ነው አንጻራዊ ኢንቲፋዳው መጣ ኢንቲፋዳው ላይ ግን ሲከፍቱት ሌላ ሐማስ እስካሁን ድረስ ሳይለንስ ማድረግ ተችሎ ነበር ሐማስ ክራሽ የተደረገበት ብቸኛው ለሕዛ የሚሉት ይሄንን ነው ኦፊሻሊ ተቆጣጥረውት ነበር የሐማስን እንቅስቃሴ ማለት ይቻላል ምክንያቱም የሀገርህ ሰው ሲሆንና
የውጭ አካል የፈለገ ነገር ቢያደርግ ይለያያል። ይሄ ነው አሁን ዛሬም ላይ እየጎዳን ያለው። ስለዚህ በጣም ተቆጣጥሯቸው ብዙ እንቅስቃሴዎቻቸው በጣም የተገደቡ ነበረ። ከዛ በኋላ ግን ይህንን አንጻራዊ መከፈት ሲመጣ ትልልቅ ፊገርስ ትልልቅ መሪዎች ከእስር ቤት ሲወጡ በሚገርም ሁኔታ ሐማስ ኢክቲሳህ አድርጎት ቦታዎቹን እንዳለ እየመራ ጋዛን ኦፊሻሊ እስራኤል አይደል ከነክሳ በኋላ ተይዛ የነበረችበት ጋዛን ለቀው የሚወጡበት ነው። ልክ ጋዛን ወጥተው ለቀው ሲወጡ አንድ ትምህርት አስተማሩ። አንዲት ሪኮግኒሽን ሳንሰጥ ወይም ደግሞ ሌላ ህጎች ውስጥ ሳንገባ መሬታችንን ለካ ማስለቀቅ እንችላለን፣ ይሄው ጋዛን አስለቅቀን ወጥተዋል የሚል አይነት ይሰጣሉ። 2003 በተለይ ትልልቅ 3 መሪዎችን ይሄ ሬዚስተንስ ያጣበት ነበር። ይሄ ኢንቲፋዳ ቀጥሎ ማለት ነው። አላሁ አንደኛው አቡ አማር ነበር። ኢቭን ከኻሊድ ሚሽአል ጋር የነበራቸው ላስት ሚኒት ኮልስ ምናምን በጣም የሚያሳዝን ነበረ። ያው አንድ ትምህርት ይነግረናል። ጠላትህ ወራሪ የፈለገው ኮምፕሮማይዝ ብታደርግ ኖ ማለት የጀመርክበት ሰዓት ላይ ግን አንተ ጠላት ነህ። ስለዚህ በዛ መልኩ ተደርጎ ተመርዞ ይገደላል። ትልቁ የሬዚስተንስ መሪ የነበሩት ያው ቃኢዱን አቃመል ዓለም የሚሏቸው ተቀማጩ ዓለምን በአንድ እግሩ ማቆም የቻሉት ታላቁ መሪ የእንትን ስፒሪቹዋል መሪ ተደርጎ የሚታሰቡ የነበሩት ማናቸው ሼህ አህመድ ያሲን እሳቸውም እንዲሁ ሸሂድ ይሆናሉ። ከፈጅር ወጥተው እየተመለሱ ባለበት ሰዓት በእስራኤል እንትን ነው ተመተው ሸሂድ የሆኑት። ከዛ ደግሞ በ3 ወር ጊዜ ውስጥ ሌላኛው ትልቁ መሪ ተደርጎ ይታሰብ የነበረው ዶክተር አብዱልአዚዝ ሪንቲሲም እንዲሁ ሸሂድ ይሆናል። እና በዚህ መልኩ እየተቀጣጠለ ሄዶ እስከ 2005 2006 ደግሞ ምርጫ ይደረጋል አይደል? ምርጫ ይደረግና በምርጫውም ትልቅ እንትን ነው። ቀደም ኦፍ ካሜራም ስታወራ ነበረ። አይ ቲንክ ሂለሪ ክሊንተን ያነሳቸውን በቃ በዲሞክራሲ እስኪ እንሞክረው ምርጫ ይደረግ ተብሎ ብቸኛ ምርጫ ተደርጎ ነበረ። ዲሞክራቲክ የሆነ ምርጫ ተደርጎ ነበረ በአስደንጋጭ ሁኔታ በጋዛም በዌስት ባንክም በድምሩም አሸንፎ ሐማስ መሪ ሆናል። እስማኤል ሐኒያ ወደ መሪነት ይመጣል ምናምን። የዛ መሀል ላይ አሁንም ሌላ ቁርሾ ይፈጠርና 2007 ላይ ደግሞ ያው በጣም እያለፍን ያላቸው ለብቻቸው የተለያዩ የፒኤችዲ ቴሲስ ሲሰራባቸው የነበሩ ታይሞች ናቸው። የተለያየ አይነት ናሬቲቮች አሉት። ግን በዛ መልኩ ፍቺ ይፈጸማል። ከዛ በኋላ አሁን የምናውቀው በተለይ ዌስት ባንክና ጋዛን ሐማስ ማስተዳደር ይጀምራል። ዌስት ባንክን ደግሞ ፈትህ ማስተዳደር ይጀምራል። ከዛ በኋላ ጋዛ ምን ትመስላለች፣ ዌስት ባንክ ምን ትመስላል፣ እዛ ላይ ያሉ ሐሳቦችን እናንሳለን። ትንሽ ልመለስና ኔቸር ኦፍ ሐማስና ኔቸር ኦፍ ፈትህ አውርተን ነበር። 1990 በኋላ ስለ ኔቸር ኦፍ ፈትህ ስናወራ ቅድም ብያለሁ በጣም ባያዝድ ነኝ እና እንትን ብቻ ማውራት ያለብን አይመስለኝም። ጀስት ይሄ ሶሊድ ፖለቲካል አናሊሲስ ብቻ ማውራት ያለብን አይመስለኝም። አይ ሚን ምን ይላሉ? ሐማስ መሆን በጣም ከባድ ነው፣ ፈትህ መሆን በጣም ቀላል ነው። ፈትህ መሆን ዲማንድ የሚያደርገው ፖለቲካል ቴብል ላይ መቀመጥ መቻል ነው። ሐማስ መሆን ዲማንድ የሚያደርገው ግን ወይ መኪና ፈንድቶ በመሞት ነው ወይ ቤት ፈንድቶ በመሞት ነው። ብቻ ኢደር ሸሂድ ነህ ኦር ሸሂድ ነህ ነው ሐማስ መሆን። which means ሁለት ፖለቲካል ቢሮዎች on the same table እንዳይቀመጡ የከለከላቸው ነገር within ፈትህ ብዙ ነን ፈትህ ፈትሆች ነበሩ ወይም ደግሞ ፔይድ ፈትሆች ነበሩ። ወይ ነው እስራኤል አይደለም ፍልስጤን ውስጥ ወርልድ ዋይድ ኢንፍሉዌንስ ያላት ሀገር ናት። የተለያዩ የአረብ ሀገራት ላይ ፈንድ እያደረገች ሶሪያ ላይ እኮ እንትን ጎላን ሄት የተያዘ ጊዜ የሐፊዝ አሰድ ምክትል የነበረው ሰውዬ እኮ ህይወዝ ጂው አይደለ ካለፈ በኋላ ነው ታውቆ ዓለም የደነገጠው ምናምና within ፈትህ አናላይሲሱን በዚህ አንደርስታንድ የምናደርገው ደስ ይለኛል። ኖት ፒውር ፍልስጤኒ ነፃ ያለው ክላሽ ይወዝ በጣም ፔኔትሬት የተደረገ ኢንስቲትዩሽን ነው። ሐማስ አይደረግም ማለት አይደለም፣ ግን ሐማስ ለመሆን ስለ ሐማስ ቀያዲዎች መገደል ነው የምታወራው ማለት ነው። ሄድ ሆነ ዲፕ ኢንሳይድ ምናምን ፖለቲክስ ከገባህ ነገ ትሞታለህ። ለፔኔትሬሽን ቀላል ቲም ስላልነበር ማለት ነው። በዚህ ወይም አንደርስታንድ ብናደርገው ደስ ይለኛል። እንትኖች ካላችሁ ፖዞች ካላችሁ ገብታችሁ በመጥወጥ ይቻላል። ግን አይ ቲንክ ሁሉንም አንድ ቴብል ላይ እናስቀምጠው ከሆነ በደንብ እንስማማለን ማለት አይ ቲንክ በደንብ እንስማማለን የሚለው እንትንም ስለሆነ አላቅም የትኛውም ሬዚስታንስ እንትን ይሄኛውን ጀነራላይዜሽን ስለማንለው ማለት ነው። ምክንያቱም የፈትህ ታሪክ ከመጀመሪያ ጀምሮ ብናየው በደንብ የሬዚስተንስ የነበረ ከሐማስን በፊት ትጥቅ ትግል ሲፈነዳ ምናምን አብሮ ሲፈነዱ የነበሩና ይሄኛውን ጀነራላይዜሽን እንትን አለው እንትን ማለት ቀላል ነው፣ ይሄኛው ከባድ ነው። ሬዚስተንስ እስከሆነ ድረስ የትኛውም እንትን የለም። ከዛ በኋላ ፕራግማቲክ ሆነው ያመጧቸው እንትሮች ቢኖሩ ማለት ነውና እኔ በዛ ወይ ነው የምረዳው። አግሪ ማድረግ አይጠበቅብንም ነው
አግሪ ማድረግ አይጠበቅብንም ግን ምናልባት እኔ ሚድል ግራውንድ ከሆነ አላውቅም ግን የሚሰማኝ በትክክል አሁን መሰለ አሁንም የሚወጡ ነምበርስ አለው አይደል በተለይ ያው እንትን ከሲሚንቶ ለእስራኤል ከማቅረብ ጀምሮ ብዙ አይነት እንትኖች ይነሳሉ ግን ይሄንን ሁሉንም በአንድ ላይ እንትን አናደርግም ሁሉን መሪዎች እንደዚህ አናደርግም ለምሳሌ በቃ በማህሙድ አባስ እና በያሲር አረፋት መካከል በሰማይና በምድር መካከል ያለ ዲፈረንስን እንመለከታለን እና ሁሉን አንድ ላይ ማድረግ ጀነራላይዝ ማድረግ አይጠበቅብንም እንደ ፖለቲካል ቢሮ ማለት ነው ብቻ ኤኒዌይስ ማለት ሌላ ጊዜ ዲስከስ እናደርግበታለን ባክ ቱ አወር ፖይንት ከ2007 በኋላ ያው እስራኤል ሞታለች ከጋዛ የፈትህም ከጋዛ ወጥቷልና ሙተፈሪድ ሆኖ ጋዛን ማስተዳደር ጋዛ ማለት ግን ያው በብሎኬድ ምትኖር የሆነች ኤሪያል ጂኦግራፊካል ፕሌስ ማለት ነው 2 ሚሊዮን ህዝብ አንድ ቦታ ላይ በጣም አጭር ኢቭን ዓለም ላይ በጣም ትልቁ ፖፑሌትድ ቦታ እሱ ነው በጣም አጭር እኮ ናት በቃ ሙሉ በዚህ በኩል ባህር አለ በባህር መውጣት አይቻልም ደሆሎ ደግሞ የእስራኤል እንትንና ግብጽ ከካምፕ ዴቪድ በኋላ የታሸገችው ግብጽ ማለት ለፍልስጤናዊዎች የታሸገችው ግብጽ ማለት ነው ያው 2007 በኋላ ሐማስ ብዙ ጦርነቶች አካሂዳለች ግን ሜሊ የእስረኞች ልውውጥ ጦርነት ነበር which is የጋዛን ከዛ በኋላ የሚኖራትን ጋዛ የለወጠ የእስረኛ ልውውጥ ሻሊጥ ማን ሻሊጥ ነበር እሱ ታሰረ ከዛ እስረኛ ልውውጥ ተደረገና ያህያ ሲንዋር ከእስር ቤት ወጣ ያህያ ሲንዋር እንትንም ዲፋይን ማድረግም ያለብኝ አይመስለኝም አይ ሚን አሁን ቺኮቬራ ብሎ ኮሪያ ጽፈውለታል ባይ ዘ ወይ ኢን ኮሪያ እና በሚታወቅ ፊገር ነው ያህያ ሲንዋር ከእስር ቤት ከወጣ በኋላ አዲስ እንትን ሰሩ ከዚህ በኋላ ስለ ሐማስ ስናወራ خالد مشعل ይላል the most democratic ዓለም ላይ ልታዩ የምትችሉት the most democratic political bureau ማለት ሐማስ ነው ይላል ምን ማለት ነው ይሄ ያው ብዙ እንትኖችም እንትን ያደረጉ ሪሰርች ያሰሩ ሰዎችም ያጣላም አይችልም በጣም ክሊር እንትን ነው አይ ሚን ጋዛ አለ ዲፋ አለ ከዛ ከጋዛ ዌስት ባንክ አለ ከዛ ከዌስት ባንክ ውጪ ያሉ ፍልስጤኖች አሉና የሶስቱ ቲምስ ውቅር ነው ዲሲሽንስ ራሱ ሲወሰኑ የጋዛ ፒፕልስ ወጥተው ከሌላ ጋር ኔጎሺየት ማድረግ አይችሉም ስለዚህ አውትሳይድ ሰው ይፈልጋል እሱ ኔጎሺየት አድርጎ ኢንሳይድ ጋዛ የሆነ ነገር ነግሯቸው ከዌስት ባንክ አግሪ አድርገው ነው ዲል የሚያደርጉት ያም ግን በጣም ስሙዝነሱ ሊያስደነግጥ ነበር ስለ ጋዛ ስናወራ አሁንም እንትኑ ፍሬሙን ብቻ ለስራው ብዬ ነው ለሐሲኖር ከእስር ቤት ወጥቷል ሶ ይሄ አንደኛ አውትሳይድ ሄዶች አሉ ከጋዛ ከፍልስጤን የተባረሩ የሐማስ ፖለቲካል ቢሮ ሄዶች አሉ አለ ራስህም እንትን እስማኤል ሃኒያ ማለት ነው እየመራ የነበረው አውትሳይድ ፍልስጤን የፖለቲክስ ዊንግ ሄድ ማለት ነው ኢንሳይድ ደግሞ ጋዛን ራሷ የሚያስተዳድራት ያህያ ሲንዋር ሄዱ ነው ቆየ ከዛ ኢንሳይድ ጋዛ ፖለቲካል ቅድም ስለ ሐማስ ስናወራ ፖለቲካል አት ዘ ሴም ታይም እንትን ሚሊተሪ ዊንግ ያለው ኢንስቲትዩሽን ነው የሚሊተሪ ሄድ ደግሞ መሐመድ ضيፍ አሸሂድ ማለት ነው አሁን ሜንሽን ማረጋቸው ስሞች እንዳለ ሸሂድ ናቸው በጦርነቱ የሞቱ ሊደርስ ናቸው ቀደም ካነሳው ታሊጋም በደንብ ሄድልኝ እና እንትና የመሐመድ ضيፍ ምክትል እዛው ሚሊተሪ ዊንግ ላይ የመሐመድ ضيፍ ምክትል የሁሉም ጋዛ ላይ ያሉ ከተሞች ዲቴል ሚሊተሪ አሰላለፍ ነምበርስ ምናምን ጋር የሚቀመጥ ደግሞ መርዋን ኢሳ ነው at the same time ሌላ ሸሂድ ከዛ ዲፋ ላይ የሐማስ ሄድ ደግሞ ዌስት ባንክ ላይ የሐማስ ሄድ ደግሞ ሳልህ አልአሩሪ ማለት ነው እሱም ሸሂድ ነው ልብናን ውስጥ 12 ምናምን ፖለቲካል ቢሮ ሄድ የሚባሉት ኢንሳይድ የሚሊተሪ ምናምን ሁሉም ሸሃዳ ናቸው አሁን ያነሳቸው በሙሉ በጡፋን አልአቅሳ ሸሂድ ናቸው ከዛ በፊት ከሆነ ሊስቱን አንቺ ነው ፌርም አይደለም በዚህ ሰዓት አንስቶ ዝም ብሎ ማለፍ እነዚህ ራሱ አንስቶ ማለፍ ፌር ባይሆን ብቻ ከዛ በኋላ ሐማስ ይሄን ስቴብል አድርጋ ነው ስትቀጥል የነበረው ፖለቲካሊ ያህያ ሲንዋር ሙሉ ጋዛ እንትን ሊድ ያደርጋል አውትሳይድ ኔጎሺዬሽን እስማኤል ሃኒያ ይጨርሳል ዲፋ ጋር ሳላህ ይሄን ያስተካከሉ ነው የቆዩት ከ2007 በኋላ 3 ተከታታይ ጦርነቶች አካሂደዋል አሁን ሜንሽን የምናደርገው ግን አሁን ኦክቶበር 7 ላይ 2023 ዓለምን ባለፈው በደንብ ዲስከስ ስላደረግንበት ነው ዓለምን ግልብጥብጥ ያደረጋት ጦርነት ያህያ ሲንዋር ፕላነር እና መሐመድ ضيፍ ሊድ ያደረጉት ጦርነት ማለት ነው ከዛ ይሄ ነበር ሜን እንት ነው መዋቅሯና አሰራሯ ቅድም ዳታዎች ሜንሽን አድርገናል ኤጁኬሽን ላይ ሴንሲቲቭ ናቸው ቁርአን ላይ ሴንሲቲቭ ናቸው ህዝቡ ተሰርቷልና ምንድነው ሪቮሉሽን ፌል የሚያደርገው ህዝብ ከተለየው ነው አይደለ ሙሉ ህዝቡ ከነሱ ጋር ሳይድ ያደረገበትና ሌትሊ ስለገረም ሜንሽን አድርገው የሲቢ እንትን ምንድነው ቢቢሲ ሲኤንኤን ምናምን ዘግቦት ነበር ኦክቶበር 7 ላይ አጌንስት ሐማስ ጋዛ ላይ ለመጀመሪያ ጊዜ ሰልፍ ተወጣ እና ኤቭሪዋን ዘገቡ በቃ ሐማስ አጌንስት እንትን እነሱ ጋር ጋዛ ላይ ያለባቸው ምናምንና አሁን ከጦርነቱ በኋላ ነው የእስራኤል እስረኞች ወጥተው
ለካ ይሄ ሰልፍ እኮ ሰው ሲያስወጡበት ነበር ይሄ እስረኛ ከቦታ ቦታ ሽፍት ሲያደርጉበት ነበር ሐማስ ፐርፐዝ የሰራቸው ሰልፍ ነው ምናምንና እየተገደለ ያለው ህዝብ ከሐማስ ጋር ሳይድ አድርጎ የሆነ እንትን በዛው እየሰሩት ቤዝ ነው ማለት ነው ህዝቡም ተቃዋሚ ነው ሲስተሙ ከላይ ሲወርድም ተቃዋሚና ሸሂድ ነውና እንትኑ ላይ ለመጨመር ያክል ትንሽ ኮንክሉድ ለመጨመር ያክል በተለይ ኤዱኬሽን ላይ ቁርአን ላይ ያለው አይ ቲንክ ባለፈው የሆነ ትንሽ የተቆረጠ ቪዲዮ ያየው ነበር አይ ቲንክ የሲንዋር ሜሞሪያል ነገር አይ ቲንክ እንደዚህ አይነት ፕሮግራም ነውና ያወራ ስለ ሲንዋር ያወራ ምን አለ ለሚሊተሪ ዊንጉ ለዒዝዲን አልቀሳም ሚሊተሪ ዊንግ $200,000 ሰጠና 200 ከዛ the same amount ለቁርአን እንትኖች ሰጠ ምናም ብሎ ያወራ ነበርና ከዛ ያረገበት ምክንያት የኛ እንትኖች የኛ ምንድነው ይሄ የሬዚስታንስ እንትናችን ሶርሳችን ያለው እዛም ላይ ነው ይሄ ሚሊተሪው እንደሆነ በዛ ወይ ነው የሚረዱት ነው ኤዱኬሽንን ማስተማርን ቁርአን የሚረዱት በዛ ወይ ነውና አይ ቲንክ የእንትን አንስቷል በጣም በቃ ሐማስ ለየት ያደርጋቸዋል ማለት በብዙ ለየት ያደርጋቸዋል ኮንክሉድ ያደርጋ ሐማስ መጨረሻ ስለሆነ እንደ አይደንቲቲ ብዙ እንትኑ ዊንጎች አላቸው የፖለቲካል የውጭ ፖለቲካል ዊንግ አለና ይሄ ከ1987 በኋላ የተፈጠረ ነው ከ1987 ላይ እስራኤል ክራክ ዳውን ስታደርግ በጣም ከብዶት ነበር እንትኑና ለዛ ነው ውጪ መኖር አለበት የሚል አሳሰብ ማለት ነው በጣም ለየት ያለ ነው በጣም ከሁሉም እንትኖች ኦርጋናይዜሽኖች ለየት የሚያደርገው ዘ ፔስ ምንድነው አዲስን ጄኔሬሽን መሪ የማድረግ አቅሙ እንደ የሐማስ በጣም ለየት ተደርጎ ይታይለታል ምክንያቱም ሁሌም ልክ የሆነ አንድ በጣም ትልቅ ፊገር ነው ተብሎ ሲሞት ሻህ አህመድ ያሲን እንዴት ይተካሉ ትላለ ዶክተር አረንቲዚ እንዴት ይተካሉ ምናምን ትላለ ምናምን ነገር ግን ሁሌም ቢሆን የሚተካቸው ኢቭን ሳይሞቱ ማለት ነው የመርጅ ዙሁር ላይ ሳይሞቱ በፊት እዛ በመሄዳቸው አዲስ ሊደር የሆኑ ጄኔሬሽኖች ተፈጥረው ነበር እንደውም የተሻለን ሁሉ ነበር ይባላል የተሻለ የሆነ እና ለየት የሚያደርገው ሁሌም እንትን ባልከው ቁጥር ልትመታው ሞከርኩ ቁጥር ሁሌም ቢሆን አዲስ ጄኔሬሽን አዲስን ከዛ በላይ አቅም ያለው ጄኔሬሽን የሚያወጣ ነው ያ በጣም ለየት ያደርጋል ሌላው ደግሞ ለየት ያደርጋል ብሎ ከሚያነሱት ካፓቢሊቲ አሁን ሌሎች ኦርጋናይዜሽኖች ሌሎች እንደዚህ የነጻነት አውጪ እንትኖች ተቋሞች አብዛኛውን እንትን እርዳታ ከውጭ ነው የሚያገኙ አብዛኛው ፐርሰንት እርዳታ ከውጭ ነው የሚያገኙ ሐማስ ለየት የሚያደርገው ይላሉ በጣም ሰልፍ ሪላያንት ነው ማለት በራሱ በጣም ብዙ ነገሮችን በራሱ የሚሰራ ነው እንትና ማንሳት እንችላለን ይሄ አያሽን ማለት ማንሳት እንችላለን እዛው የተሰራ የጋዛ ህዝብ ነው ራሱ ኢንጂነር አልሙሐንዲስ አይደለም የሚሉት በቀጽል ስሙ ራሱ እዛው የሚሰራ በቃ በራሱ ኢንጂኒዊቲ ነው የሚሰራው የፍልስጤም ህዝብ ብቃት የሚሰሩ ነገሮች ናቸው የሚጠቀሟቸው መሳሪያዎች በሙሉ ማለት ሆም ሜድ ናቸው እንዳለና ሐማስ ለየት የሚያደርገው ራሱ ሰልፍ ሪላያንት በሆኑ ራሱን በመቻሉ እንዲሁም መሪዎች የሚያወጣበት አቅም በጣም ዲሞክራቲክ መሆኑ ይሄ ደግሞ በየትኛው ሐማስን በሚቃወሙ በሚጣሉትም በሚወዱትም የተረጋገጠ ሐማስ እጅግ በጣም ዲሞክራቲክ የሆነ ምክንያቱም በቃ የሚሰሩበት ወይ ራሱ ብታዩት እጅግ በጣም ፋሲኔቲንግ ነውና በዛ ወይ ካራክተራይዝ ማድረግ እንችላለን so I think this is Hamas I think ብዙ ሐቁንም ባንሰጣው I think የሆነ ያህል እንትን ያለ ይመስለኛል በትክክል ያው ኢንትረስትድ ለሆኑ ሰዎች ብዙ አይነት በተለይ ያለ እንትን ሻሂድ የሆኑ ዳይሬክትሊ እነዚህ ነገሮች ሄደው የኖሯቸው ብዙ ግለሰቦች ስለዚህ የሬዚስታንስ ሙቭመንት መነሱ ነገሮች አሉ እዚህ ላይ ከጻፉ ሰዎች መካከል በእንግሊዝኛ በተለይ ትልቅ ሪሶርስ የሚነሳው የአዛም አተሚሚ ዶክተር አዛም አተሚሚ መጽሐፍ አለና እዛ ላይ ያገኘኋቸው 5 ፖይንቶች አሉ አንስታቸው ላይ ተወሰኑትን like አንደኛው ሐማስን ስፔሻል የሚያደርገው faith and ideology የሚለውን ሐሳብ ያነሳል ቀድሞ በያህያ ሲንዋር አደረገ ባልከው ነገር ትመለከታለህና ኢቭን ይሄ ሁሉ ነገር እየወረደባቸው ይሄ ሁሉ በላ እየወረደባቸው ይሄን ሁሉ ታርጌት እየተደረጉ ግን በትልቁ ያው ምን ሰማቸው እንትኖች አሉ አይደል እዛው ለአልጀዚራ የሚሰጧቸው ኢንተርቪዎች ምናምን እንሰማለንና ይጣላሉ ኢቭን አሁን አንድ ኢንሲደንት ሲያነሱ አንድ ሁለት ወታደሮች ነው ተጣልተው የሚመጡት እኔ ነኝ የእስራኤልን ታንክ ማፈነዳው እኔ ነኝ የሚል ተጣልተው ይመጣሉ ለመሪው ምናምን ከዛ በቃ አትጣሉ ሁለታችሁም እንደውም ሁለታችሁም አታፈነዱምና እኔ ነኝ ኢማጂን አሁን በዛ ሌቭል እንትን ይፈልጋል ይሄ በቃ ትልቅ በቃ ሰልፍነስነስ ይፈልጋል በዚህ በእነዚህ በነሻህ አህመድ ያሲን በእነዚህ እንትን መምጣት ይፈልጋል ምናምንና ኢቭን ሌላ ደግሞ ሶሻል ኢንፍራስትራክቸር ብለው የሚያነሱት ነገር አለ በትልቁ በመስጂዶች በቻሪቲስ በትምህርት ቤቶች በተለያየ ነገሮች በተለያየ ጉድ ኢቭን የህዝብ ሲንዋር ሲነሳ ምን ይባላል በቀን ሚኒመም 3 ለቅሶዎች ምናምን ይሄዳል ይባላል ሙሉ ከተማው ላይ በቃ ከህዝብ ጋር ናቸው አብረው ናቸው ጉዳዩን እንትን ይመለከታሉ አብረውታሉ ከህዝብ ጋር አብረው የመኖር ነገርና አንድ ሬዚስታንስ ኢቭን ሬዚስታንሱ ለብቻው ነጥለል ታደንቁ አትችልም ከዛ ህዝብ ኢንጂነሮቹን ዶክተሮቹን አይተናል አይደል አሁን ጆርናሊስቶቹ በዚህ መልኩ ነው እንትን ተደርገው
በዚህ መልኩ ያሳደጓቸው እንትሮች ናቸው። ሌላ ኢንስቲቱሽናል ዴፕት ነው ቅድም አንስታችሁታል። ሶስቱ ኢቭን በሶስቱ መካከል ያለው ላይን ሲነገር በጣም የሚያስደነግጥ ላይን ነው። እንደው ዌስት ባንክ ላይ በተወሰነ መልኩ ያው ኤቭሪ ኢንች በጣም ከፍተኛ በሆነ ሴኩሪቲ ስለሚጠበቅ ነው እንጂ ከዛም ጋር አሁን ብዙዎቹን እናነሳለን አይደል? ኢቭን ቀነሰላህ አልሩሪ ብቻ አይደለም ኢቭን ከጋዛ እንኳን ታርጌት የሚደረጉ ሰዎች ወደ ዌስት ባንክ የሚሸሹባቸውን ኢንሲደንቶች እናነሳለን። ግን በተለይ ከውጭ ያሉ አሁን መንሱፍ መርዙቂ ይመስሉኛልና ኢቭን ዩኤስኤ ነበር የሚኖሩት አይታወቁም ሐማስ ሜምበር መሆናቸውና ኢቭን በጣም እንትን ሲባል ሊደርሺፕ ምናምን ጋፕ እንትን ሲል ይገቡና ምናምን እንትኖችን ላይኖችን ኮኔክት አድርገው ምናምን በዛ ሌቭል በጣም ኢንተርኮኔክትድ ነበር ይላሉ። ኢንስቲቱሽናል ዴፕቱን ፖለቲካል እንትኑን እናነሳለን። ሌላ ፖለቲካል ፕራግማቲዝምን እንደ ትልቅ እንትን ያነሱታል። ኖዎቻቸው በቃ ይሄ ፖለቲካሊ ኔጎሺዬት የሚደረግበት ላይን ውስጥ ከገባ ኢቭን የ2017ን ዶክመንት አላነሳንም አንፎርቹኔትሊ ብዙ ነገሮቻቸውን እንትን አድርገዋል የሚባለው 1967ን እንትን ራሱ ተቀብለዋል የሚለው ተቀብለዋል አልተቀበሉም ስቲል ዊዝን ኤንድ ውጭም ያሉ ቅርብ የሆኑ ሰዎች ብዙ አይነት እንትኖች ሐሳቦች ቢኖራቸው ማለት ነውና እስከ ቅርብ ጊዜ አልተቀበሉም ላይ ነው ፕራግማቲክ አቀባበል ላይ ተቀበሉት። እንደውም ኻሊድ ሚሻል የሆነ ኢንተርቪው ላይ እዚህ ቢሹ ላይ ብቻ ኻሊድ ሚሻል ተጠይቆ ከፈተህ ጋር የተጣላችሁት ኔጎሺዬሽን ላይ ነበር። አሁን ግን እናንተም 1967ን አግሪ ማድረግ ላይ ተስማምታችኋል ምናምን ሲባል ምንድነው ያለው? አምኖበት መቀበልና ፕራግማቲክ መሆን በጣም ይለያያል። ፊቅሁል ዋቂዓችን አሁን ያለንበት ኮንቴምፖራሪ ኮንቴክስት አንደርስታንደብል ያደርገናል። የሁድና ኮንቴክስት ማለት ያ ሁድና እኮ እሱ ኮንቴክስት አግሪ ያደርገናል እንጂ ላንድ መስ እንዳልሆነ ኮንሰንሰስ ነው ማለት ነው በሐማስ ላይ። ኦኬ በዚህ ልታረምና ሰው አይ ቲንክ ግን እንትን ነው አይደል እዛ ዶክመንቱ ላይ ስላለ ብዙ ሰዎች ይሄ ሐማስ ፖለቲካል ማኒፌስቶ ስለሆነ ይሄ እንደዛ ነው ብለው አንደርስታንድ ያደርጉታል። ነገር ግን ምን አለ ኦኬ ፈትህ የሚቀበል ትልቁ የሚፈልገው ነገር 1967 ላይ እንትን ላይ የፓለስታይንን ስቴት ማቋቋም ነው። ሐማስ ደግሞ ሊቀበል የሚችለው ትንሹ ነገር ያ ነው። እዚህ ላይ ነው የሚገናኙት ያያል ነበር ሰው በዚህ ትልቁን ጣራና በዚህ እንትን በሁለቱ ላይ ተገናኝተው እንትን ከማድረግ አንፃር ብቻ ፖለቲካል ፕራግማቲዝም ውስጥ የመነሱት ነገር ነው። ሌላ ፐብሊክ ኮኔክሽን ነው። ቀደም በተወሰነ መልኩ ለማንሳት ሞክሬያለሁ። ሚዲያዎቻቸው በጣም ከመጀመሪያው ጊዜ ጀምሮ የተለያዩ የአርት ውጤቶቻቸው በጣም በትልቁ መነሳት ያለባቸው ናቸው። በአርት ዓለምን በሙሉ ሼክ የሚያደርጉ የአርት ውጤቶችን እንመለከታቸው። ሌላው ትልቁ ሬዚሊየንስ ነው። ሶ እዚህ ላይ አሁንም ኮንክሉድ እያደረግን ስለሆነ ሲዝፋየሩን ጨምራችሁ የምታነሷቸውን ሀሳቦች አንሱና በዚሁ እናጠቃልላለን ኢንሻአላህ። ያው የምናውቀው የሲዝፋየሩ ዲል ነው አሁን ያለው ከጡፋን አልአቅሳ የ2 ዓመት ኮንቲኒየስ ስትራግል እና ጂሃድ በኋላ ፋይናሊ አግሪመንት ቴብል ላይ ቀርበዋል። ሲነሱ የተነሱባቸው ቶፒክስ ነበሩ። ከዛም ፍሪ ማድረግ፣ ቦርደርስ ማስለቀቅ፣ እስረኞች መመለስ ምናምን ብዙ ዲሎች ነበሩ። ወይራስ እስራኤልም ደግሞ ከዛ የምትባል ነገር እንዳትኖር ኤግዚስተንሷን ኦር ካልሆነ ደግሞ ኢንተርናል ሬዚስተንስ ክላሽ ማድረግ ምናምን እንትን ተነስቶ ነበር። ሁሉም በሚስማማበት ሌቭል እስራኤል 0% ነው አቺቭ ያደረገችው ስትራቴጂክ ጎል ይዛ ከዛ ያው ማፈንዳትማ 90% ቢልዲንግ እኮ ፈርሷል እኮ ፐርፌክት ባልሆነም ነበር ላይ 80 ምናምን የለም። ግን ስትራቴጂክ ጎል ብላ የተነሳችባቸው ነው 0% ሰክሰስ ነው ያላት። ወይራስ ሐማስ ትልቁና ዋነኛው እንትን ፍልስጤን ከዛ ዋጂሃ ላይ ማቅረብ ወረለቴ በላይ ማቅረብ ይችላል ምናምንና ሌት ዲሉ ያው እስረኛ መፍታት ከዛም እስረኛ መልቀቅ ኤሪያውን ለተወሰነ ጊዜ ምንም ጦርነት ዝር እንዳይለበት ማድረግ እንትን መሳሪያ መፍታት ሚል እንትን ነበረው ሊስቱ ላይ ዲሳርም ማድረግ ምናምንና የሆነ ጊዜ ስንከራከር ነው ይወዘ ኔቨር እንዴት ሐማስ አክሰፕት ሊያደርጉ ይችላል ነበር። አክሰፕት አላደረጉም፣ ግን ቴብል ላይ ያቀረቡት ቱክሱን እንኳን አስቆመውታል። ፕራግማቲክ ናቸው የምንለውም ለዛ እኮ መሳሪያ እንሰጣለን አላሉ። ዲሉ እንዳለ ሆኖ ሌትስ ዲስከስ ብለው አስቀምጠውታል። ግን ያው ኔቨር ነው ለነሱ ቢፎር እንትን ግን ቅድም አንስተህ ሳላነሳ ማለፍ ስላልፈለኩኝ እየዘጋንም ስለሆነ ፌዝን ሜንሽን አድርገህ ነበር። ሙጃሂዶች ሐማስ ፌዝ ምናምን ብለህ ነበር ቅድም። የጦርነቱ መሀል ላይ ቪዲዮዎች ይለቀቋል ነበር የሙጃሂዶች ኢን ዘ ሚድል እንትን መሳሪያ እየሰሩ ከዛ ሲያፈነዱ ምናምን የሚለቀቁት ቪዲዮዎች he was talking about አንዱ የሐማስ ሙጃሂድ ሁሉም ሚሊተሪ ስኩል ላይ የሚያውቁት ሁሉም 3 አቂዳዎች አሉ ሚሊተሪ ላይ ራስህን ወቅ ያለህን ኃይል ኤችአርህ ምናምን ወቅ የጠላትን ኃይል ወቅ ምን መሳሪያ ይዛል ምናምን ከዛ ኖ ዩር ግራውንድ የምትዋጋበትን ባትል ግራውንድ ወቅ ነው። ከዛ ያህያ ሲንዋር ምን ጨመረልን አለ አሲቀቱ ቢላህ
አሰ ሚሊተሪ እንትን በአላህ ላይ መተማመን ማለት ነው። ይሄን እንደውም ወንድሙ መሰለኝ መሐመድ ሲንዋር መሰለኝ የሚያወራው ሁሉ ነገራቸው እዛ ላይ የተሽከረከረ ሰዎች ናቸውና ኤቭሪቲንግ ሲገቡ ያን ጭንቅላት ላይ ኮንሲደር አድርገው ነው የሚገቡትና ኤቭሪቲንጋቸው በፌዝ የተገነባ ነው ማለት ነው። እኛ የምናውቀው ሶኮልድ ስትራቴጂ ውስጥ ሁሌ አላህን ከበላይ አድርገው ነው የሚንቀሳቀሱት። አይ ቲንክ ያ ቢስሚላህ ስለ እንትኑ ስለ ሲዝፋየር የትራምፕ የተኩስ አቁም ስምምነቱ ልመለስና 20 ፖይንት ያለው የተኩስ አቁም ስምምነት ነው። ያው ብዙ ፖይንቶቹ ለእስራኤል እንትን ያደረጉ ያጋደሉ ለእስራኤል ያጋደሉ ያው እንደ ኤቭሪ እንትን ነው እንደ የትኛውም አይነት የነጻነት እንትን ሁሌም የበታቸው ነህ ነው የምትሰራው። ሁሉም የነጻነት ትግል እንትን አይደለም ማለት ሩጫ ማራቶን ነው ይላሉ። እንትን የ100 ሜትር ሩጫ አይደለም ማራቶን ነው። ከእንትን አንጻር እያነሳ ነበር ከተሸነፈ አሸነፈ ምን አንጻር እያነሳ ነበር የኔን ቃል ተውኝና ሄንሪ ኪሲንጀር ምን ይላል ኢንፊመስ ሄንሪ ኪሲንጀር የአሜሪካ የውጭ ጉዳይ ሚኒስትር የነበረው ማለት ነው አንድ ኮሎናይዝድ የተደረገ ወይ ደግሞ እንትን ምንድነው በቀኝ ግዛት የተገዛ ኃይል ያንን እየታገለ ያለ በቀኝ ግዛት መገዛትን እየታገለ ኃይል የሱ ማሸነፍ ሰርቫይቭ ማድረጉ ነው ይላል። የሱ ማሸነፍ ይባላል ሰርቫይቭ ማድረጉ የዛኛው ማሸነፍ ደግሞ ይሄኛው ሙሉ ለሙሉ አሸንፎ ድምጥማጡን ማጥፋቱ ነው። ይሄኛው ሬዚስት አድርጎ እስከቆየ ድረስ ሳይሸነፍ እስካልቆየ ድረስ ሁሌ ማሸናፊ ብለን የምንቆጥረው እሱ ነው። ምክንያቱም ስትራቴጂካሊ በጣም ከባድ ነገር ስለሆነ ማለት ነው። ሰርቫይቭ አድርጎ መቆይ ሐማስ ሰርቫይቭ አድርጓል። ሐማስ አሁንም ጋዛ ላይ እንትን ነው ዶሚናንት አድርጎ እየሰራ ነው እያየ ነው ባለፈው። ስለዚህ እስራኤል ሙሉ ለሙሉ ስትራቴጂ ጎሏን ተሸንፋለች። ሶ የኔን አናሊሲስ አትወሰዱት ብዬ የሄንሪ ኪሲንጀርን ውሰዱልኝ። ሶ ያው ወደ ተርሙ ስንመለስ ተርሞቹ በጣም ፌቨረብል ነው ለእስራኤል ብያለሁ። ከዛ ግን በፌዝ ተከፋፍሎ አይደለ የተደረገው። የመጀመሪያው ፌዝ አለ። የመጀመሪያው ፌዝ በ72 ሰዓት ውስጥ በህይወት ያሉትንም እንትኖች ምንድነው ሐማስ የወሰዳቸውን እስረኞች እንዲሁም የሞቱትን እስረኞች እንዲመለስ በ72 ሰዓት ውስጥ እስራኤል ደግሞ 1900 ምናምን አካባቢ እንትኖችን እስረኞች እንድትመልስ ነው። እስራኤል ሙሉ መልሳለች፣ ሐማስም መልሷል። አሁን ግን የእንትን ችግሩ ላይ ነው አይደለ እንትን ውስጥ ስለሆኑ በጣም ስለፈራረሰ ገዛ አንሊቨብል ስለሆነ በጣም መሄጃ ቦታ ራሱ ስለሌለ ሬሳዎቹን ማግኘት ከባድ ሆኗል። የሆነ ያህሎቹ መልሷል፣ የሆነ ያህሎቹ ይቀራሉ። በዛ ሲቹዌሽን ላይ ያለ ነው። ለትልቁ ጥያቄ ሁለተኛው ፌዝ ላይ ደግሞ ሁለተኛው ምዕራፍ ላይ መግባት የሐማስ ዲስአርምመንት ወይ ደግሞ ትልቁ ጥያቄ የተባለው ሐማስ ትጥቅ ይፈታል ወይስ አይፈታም የሚለው ጥያቄ ነው። ያው እንደ ሪሰንትሊ እያሉ ያሉት የሐማስ ሰዎች መጀመሪያ አካባቢ በኮንዲሽን ነበር ያደረጉት። ኢምፖሲብል የሆነ ኮንዲሽን የተጠቀሙ ኮንዲሽኑ ምንድነው ዴሞክራቲካሊ በፍልስጤም ህዝብ የተመረጠ ዲሞክራቲካል የሆነ መሪ ከመጣ አሳልፈን እንሰጣለን ለነሱ እንሰጣለን ነው። ሶ በዛ አቋም ላይ ያለ ምርጫ ላይም እንደሚሳተፉ እንትን ብለዋል እኮ ይሳርም ሲያደርጉ ይሄ ኮንሰንሰስ ምርጫው ላይ በዛ ሁኔታ ላይ ያለው እንዴት ይቀጥል አይቀጥል እሱ የምናየው ይሆናል። ሌላው ግን እንትኑ ላይ ያለው የተርሙ ላይ ያለው ወይ ደግሞ 20 ከፕላን ውስጥ ያለው የኢንተርናሽናል በዲ መጥቶ ያንን ጋዛን ፒስኪፕ እንደሚያደርግ ማለት ነው ከአረብ ሀገራት እንዲሁም ከተርኪ ምናምን ተሰብስቦ ያው እስራኤል ሌተስት ኮመንት ተርኪ መቼም ፍክች አይደለም መቼም ቢሆን አልፈቅድም የተርኪ መግባት አልፈቅድም ብላለች። ያው እናውቃለን ለምን እንደሆነ ፒስኪፒንግ ኃይል ካለ ወይ ደግሞ ለእስራኤል ፌቨረብል ያልሆነ ለእስራኤልን ማይደግፍ ኃይል ጠብንት ምንድነው ጸጥታ አስከባሪ ካለ እንደፈለገች ቦምብ ማድረግ አትችልም፣ እንደፈለገች መግደል አትችልም። ያ ደግሞ ያ ዲኤንኤዋ ስለሆነ ማለት ነው። ሰው ከዛ አንፃር ነውና ብቻ ያለበት ሲቹዌሽን ይሄ ነው። ወዴት ይሄዳል ሞስት ፕሮባብሊ ፕሪዲክት እናድርግ ከተባለ አይ ዶንት ኖ ሞስት ፕሮባብሊ ብሬክ ነው የሚያደርገው አይደለም የሚሄድበት ወይ አናውቅም። ሜቢ ግን ያለው እንትን ትራምፕ ስሙን የለጠፈበት ሶ የትራምፕን ደግሞ ኢጎ እናውቀዋለን። ሶ መቼ እንዴትም ብሎ ማስቀጠል ይፈልጋል ፕላኑና ሶ በዛ ወይ ነው ያለው እንግዲህ ወይ ደግሞ እስራኤል ትተውና የዲስአርማመንቱን ፒስ ይኖራል ኢንሻአላህ። ሶ ውድና የተከበራችሁ ተመልካቾቻችን በእኛ ዘመን በእኛ ጊዜ እያየን እየተመለከትን ያው ብዙ በታሪክ የምናውቃቸው የነጻነት ትግሎች ሀገርን ለማስከበር ዳር ድንበር ለማስከበር የተደረጉ ትግሎች አሉ። ከነዛ መካከል በህይወታችን እየተመለከትን ያለ ነው አንድ ረጅም ትግል አለ። እዛ ትግል ላይ ዛሬ ላይ በተለይ በትልቁ ስሙን የተከለ አንድ ተቋም አለ ወይም አንድ እንቅስቃሴ አለ። ሐማስ ይሰኛል። ሐረከቱል ሙቃወማ አልኢስላሚያ ሐማስ ይባላልና ለዚህ በተወሰነ መልኩ ባህርን በጭልፋ የተወሰኑ ሐሳቦችን አንስተናል። ቀጣይ ሳምንት ከዚህ ርዕስ ወጣ ባለ መልኩ በአዲስ ርዕስ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።